ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? በያላችሁበት ሁላችሁም ሰላማችሁ ይብዛ እንላለን። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቢያልፍም ደግሞ የተወሰነ ቀናት ቢያልፍም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እንላለን ከዚሁ ከቤንጃ ፖድ። እንግዲህ ዛሬም ተመልሰን መተናል። እንደ ሁልጊዜው ቻፕ ያለ እንኳን ወደ ቤንጃ ፖድ በሰላም መጣችሁ። በድጋሚ ቢያልፍም እንኳን አደረሳችሁ ለገና በዓል። ዛሬም አለው። ዛሬም እንግዲህ ወደ ተመልካቾች ምንድነው የቆይታ ጊዜ ይራዘም ወይስ ምንድነው? እስቲ ኮሜንት ላይም ተቀመጥ እዚሁ መስራት አለብህ እያሉ ነው። የሙከራ ኮንትራቴ አላለቀም እንግዲህ ለምን ያህል ጊዜ እናራዝምልህ? እስቲ ያው እንግዲህ እሱ እናያለን ኮሜንት ላይ ለምን ያህል እንደሚራዘምልኝ። እስቲ እነሱን ጠይቃቸውና ወደ ተመልካቾች እንግዲህ እነሱ ይቆይ ካሉ የነሱ ምርጫ ነውና ለነሱ ስለሆነ የምንሰራው ትቆያለህ። እኛም ብትቆይ ደስታችን እጥፍ ነው። ወደ ተመልካቾች ሌላው እንግዲህ ኢንፎርሜሽን እስቲ አንተ ንገረን። መቆየት እኮ ይችላል ነበር እናንተ ትንሽ ብትቀንሱ እኮ አሁን ለሶስት ስክሪኑ አይበቃም። ትንሽ ቀነስ ብታረጉ ይቻላል። ይሄ አሁን ያስባረራል። ይሄ አባባለ ብቻ እንዲሁም ያንዳንድ ነጥብ አስጣለች አፒ። ምክንያቱም የአንዳንድ ኮሜንታተሮችን ሁላ እንትን አልቻልነውም። ኧረ ሰፋችሁ፣ ኧረ ተው ቦርጫችሁ ቀንሱ የሚባለው ነገር እኛ ደግሞ ስንት የለፋንበት ነው። የሚገርም ነገር እንዲሁ ዝም ብሎ የመጣ አይደለም፣ በአንድ ምሽት የተፈጠረ አይደለም። እና ችግር የለውም አብቃቅተንም ቢሆን ዋናው ነገር መኖር ነው። ግን ውድ ተመልካቾች አዲስ ዜና አለ። ዜና ከተባለ እንግዲህ ቢኒ ለተወሰኑ ሳምንታት ጠፍቶ ነበረ እንዳያችሁት። ከዛ በኋላ ደግሞ በቭሎግ ተከስቶ ነበረ በራሱ ቭሎግ ለድንገተኛ ጉዞ ኢትዮጵያ ነበረ። የኢትዮጵያ ጉዞን ጨርሶ እንግዲህ ተመልሷል እና እዚህ ያሉት ነገሮች ማስተካከልም ስላለበት ጭምር ነው እና ከሚቀጥለው ሳምንት ጀምሮ ቢኒ ይመለሳል ማለት ነው። እንግዲህ በተነጋግረን እናንተ ይቀጥል ካላችሁ ቻፒንም ይዘን ለመመለስም እንሞክራለን። እኔና ቢኒ ግን ባይመለስ ባይነን፣ ምክንያቱም እንደዚህ እየተናገረን በሰውነታችን ላይ በዓል እንዴት ነው ቻፒ? በዓል እግዚአብሔር ይመስገን ጥሩ ነው። እንዴት አለፈ? ጥሩ አለፈ። ደስ ይላል። በግ ተወደደ ምናምን ዶሮ ጨመረ ቅርጫ ጠፋ እያልክ ስትማረር ነበረ። እዚህ ማበግ የለም ወተራ ስታድናለህ እንጂ ጫካ ገብተህ ነው። ጫካ ገባ ብለህ አንዱን እንትን ማሯሯጥ ነው። ባህል ሲመጣ ምንድነው የሚናፍቀው? ማለት ከአገር ቤት የሆነ እዛ በሆን ብለህ የምታስበው አለ አይደል? አረገው ነበረ ብለህ እዚህ ቀረብኝ ብለህ የምታስበው ያው ጓደኞችህ፣ ቤተሰብ እነዚህ ናቸው የሚናፍቁኝ። የዚህ የሚያስጠላ መሰል ሞሪያ እንትን ይላል የሆነ አንተ እዛ ያው ኦፊሻሊ ካላንደር ይዘጋዋል። ምክንያቱም ቀን አቆጣጠራችን አንድ አይነት ስላልሆነ የስምንት ቀን ልዩነት አለን። ግን ከዛም ባለፈ ደግሞ እዚህ የኛን ካላንደር ስለማይዘጋው ኢትዮጵያ በሚከበረበት ሰዓት አንተ ስራ ላይ ልትሆን ትችላለህ። ስፔሻሊ እሑድ ቀን ካልገጠመ በዓሉ እሱ ደግሞ አይገጥም። አብዛኛው ስራ ላይ ነው። እንግዲህ የፋሲካ ቀን ብቻ ነው የሚገጥምልን፣ እሱም እሑድን ስለማይለቅ የፋሲካ በዓል። ከዛ ውጭ ግን አዲስ ዓመት ጨምሮ የተለያዩ ኢትዮጵያ ውስጥ የሚከበሩ በዓላት እንግዲህ የሃይማኖታዊ የሚሆን ብሔራዊ በዓላት መሳተፍ አንችልም። ማለት እንትን አትልም፣ በቀኑ አታከብረውም። እና ሰዎች ብዙ ጊዜ ይስኩብናል። ማለት በዓሉ ካለፈ በኋላ ያው መሀል ቀን ላይ ከኋላ አሁን ለምሳሌ ሮብን ነው የዋለው። አብዛኛው ሰው ቅዳሜ ነው የሚያከብረው እዚህ ሀገር ታውቃለህ፣ ተጠብቆና ዊኬንድ ነው እያከበርን ነው ምናምን ስትል የመጨረሻ ሰው ይስከባል። የምኑን ምናምን ነገር ሁላ ትባላል። የመቼውን በዓል ነው ያለ ጊዜ ዊኬንድ ስለሆነ ያው ከዛ እንግዲህ ምንም ማድረግ ስለማንችልም ጭምር ነው ያለንን እንትላለን። እስቲ ሰሞንኛ ጉዳዮች አሉና የመጀመሪያው እንግዲህ በዓሉን ተንተርሶ እንግዲህ አንድ ትልቅ ኢቬንት ፕሮግራም ነበረ፣ የአላፋት ዝማሬ የሚለው። እስቲ እንዴት አየው? እንዴት አገኘው? በጣም ደስ ይላል። ቦታው ላይ በሆን ኖሮ በጣም ደስ ይለኝ ነበር። ምልህ በቲቪ አይተኸው እንደዚህ ያማረ ቦታው ላይ ስትሆን ደግሞ የሚኖረውን ስሜት አስብ። የተለየ ነበር። ኦኬ እዛ ላይ በኖርኩ ብሎ የሚል ነው ያስመኛል።
እዛ መሀል ላይ ማለት እዛ ቦታው ላይ ባለው ብለህ ያ እንትን ይላል። ምክንያቱም ወደ ተመልካቾች እንግዲህ የቢኒንም ቭሎግ አይታችሁታል ብዬ አስባለሁ። ሲያስቀናን ነበረ። እሱ ፈቅዶለት ፈጣሪ እዛ ቦታ ላይ ተገኝቷል። የሆነ እንትን ይልሃል። በሁለት ነገር ማየት እንችላለን። እንደ እምነትም እንደ ሀገርም ደግሞ ስታስበው ማለት ነው። እንደ እምነት ትልቅ እምነት ውስጥም ስለሆንክ እዛ ቦታ ላይ ብትኖር ብገኝ ብለህ የምታስበው ነው። ምክንያቱም የሆነ እንዴት ነው ኢትዮጵያ ስትኖር አንዱ የሚናፍቀኝ ምን መሰለህ? ኢትዮጵያ ምናምን ነገር የሆነ በተወሰነ ርቀት በታክሲ ስትሄድ የሆነ ቦታ ላይ ስትደርስ ትሳለማለህ። የተወሰነ ርቀት ጠዋት ላይ የሆነ ቤተክርስቲያን ቅዳሴ ወይ መዝሙር ወይ ደግሞ ስብከት ተኝተህ ቤት ሆነ ታዳምጣለህ መንገድ ላይ። ያን ነገር ሚስት ታደርገዋለህ ባይዘው እና እንደ እምነትህ እዛ ቦታ ላይ ብገኝ ብለህ ታስባለህ። ደስ ይልሃል። አንዱ የእምነት እንትን ስለሆነ እንደ ሀገር ደግሞ የሚያመጣው እንትን ኢምፓክት በጣም ቀላል የሚባል አይደለም። ለምሳሌ ከአመት ዓመት ቁጥሩ እየጨመረ ነው። እኛ እምነታችን ነው፣ ግን ይሄ ላይክ ከውጭ የሚመጣ ቱሪስቶች ናይዴይስ እሱም ራሱ እንደ አንድ ትልቅ ኢቬንት ቱሪስቶች እየመጡበት ነው። ትልልቅ ዓለም አቀፍ ሚዲያዎች ይዘግቡታል። ቢቢሲ፣ ሲኤንኤን ዓለም አቀፍ አሉ የምትላቸው ሜንስትሪም ቻናሎች ሁሉ እንትን ይሉታል ያስተላልፉታልና ቀላል ነገር አይደለም። ለሀገር ኢሜጅን በለው እንዳጠቃላይ አሪፍ ነገር ነው። እንደ መስቀል እየሆነ ነው አይደል? ያ መስቀል ግን አሁን ከዛም በላይ ነው ይመስለኛል እንትኑ ሰው የሚሰባሰበው። አንደኛ እንትኑ ነው ያው ታይፑም ሴሬሞኒያል ታይፑም ይለያያል። ምክንያቱም መስቀል አደባባይ በተወሰነ መልኩ እንግዲህ የሰንበት ትምህርት ቤቶች የሚያቀርቡት ትርኢት አለ። አባቶች የተለያየ ወረብ ዝማሬዎች፣ የተለያዩ ፕሮግራሞች፣ ደመራም ስላለ አትሊስት ያ ቦታ በጣም ክሊር ይሆናል። እንትኑ አስፋልቱ የሰው መቀመጫ ላይ ብቻ ነው ሰው የሚኖረው። ይሄኛው ግን ሙሉን ከቦ ሁሉም እኩል ሆኖ ነው የሚዘምረው። ያው ከሃይማኖታዊ ስርዓቱና መልእክቱም አንጻር ሙሉ ነበርና ፎርሹር አሁን ለሶስተኛ ጊዜ ነው የተካሄደው። ከዚህ በኋላ ባሉ ጊዜያቶች እንግዲህ ማክሲመም 3 ዓመት ብሄር ነው በዩኔስኮ ራሱ ለመመዝገብ በጣም እንትን ያለ ነው። ወደ አውሮፓና ወደ አሜሪካ የሚሄድም ይመስለኛል ሲቆይ ሄዷል። የሚገርምህ ነገር ባለፈው ዓመት በተወሰነ ነበረ። እንደውም የአሁኑ ደግሞ በጣም ሰፍቶ ዲያቆን ሄኖክ ኃይሌ ሚኒሶታ ላይ ሲያትል ላይ የነበረ እንትን ነበረ ተገኝቶ ነበረ። የአላፋት ዝማሬ በውጮች እዚሁ በውጭ ዓለም እየተካሄደ ነው። አገር ውስጥም ወደ 13 ቤተክርስቲያናት ተካሂደዋል። እነዚህ ጃንደረባው ትውልድ የሚያዘጋጀው 2 ቦታ ነው ኦፊሻሊ አዲስ አበባና ድሬዳዋ። ሌላውን ግን እንደ ፍራንቻይዝ አለ አይደል በዛ ስታንዳርድ መሰረት ሁሉም አጥቢያ ቤተክርስቲያናት እንትን ይሉታል። ኤኒዌይስ ያለውን ነገር ከነበረው ኢቬንት ለማሳወቅ ነው። ሁለተኛው አጭር እንድናየው የፈለኩት የአርቲስት ሱራፌል ተካ አንድ ቻሌንጅ እንትና አዘጋጅቶ ነበረ። አዶናይ ቻሌንጅ ጠይቆ ነበረ ለፖፑላር ኤሌክትሮኒክስ ቻናላችሁን 1 ሚሊዮን ላስገባው መኪና ሸልሙ የሚል ነበረ። እንግዲህ አርቲስት ሱራፌል እሱም እንደዚሁ በታክሲ ሲጋፋ እንትን ሲሉት ቪዲዮ ተቀርጾ ሶሻል ሚዲያ ላይ ተበትኖ ነበርና ያ ነገር እንግዲህ እንደ ቻሌንጅ አዶናይ ተቀብሎት እንትን ለማለት ፖፑላር ኤሌክትሮኒክሶችን ጠይቆ እነሱም ቻሌንጁን አክሰፕት አድርገው የመጀመሪያ የሰጡት የነበረው ቻሌንጅ በ48 ሰዓት ውስጥ 1 ሚሊዮን ካስገባኸው ነበር ያሉት። መጀመሪያ የነሱ ቻናል እሱ ሳይቀበል በፊት ወደ 234,000 አካባቢ አይ ቲንክ ካልተሳሳትኩ እንደዛ አካባቢ። ኦኬ ስለዚህ በ48 ሰዓት ውስጥ 700 ምናምን ሺህ ማለት ነው። እና 1 ሚሊዮን ማስገባት እንደውም እንደ መጀመሪያ ቅድመ ሁኔታ ያስቀመጡት ነገር ምንድን ነበረ? 1 ሚሊዮን ሲያስገባ 999,000 ከሆነ ራሱ እንትኑ ምንድነው ቻሌንጁ አይሰራም አይነት ብለው በጣም አጣብቂኝ ውስጥ ይሄ ላለመስጠት ነው ወይስ ምን አይነት ነገር ነው? ማለት በ48 ሰዓት ውስጥ ያን ነገር አቺቭ ማድረግ ከባድ ነው ላለመሸለም ያ እንደዛ ነበር የሚመስለውና ከዛ በኋላ ግን እነሱም ኦልሬዲ የቻሌንጁ ሰዓት ሊያልቅ ሲል ኦልሞስት 700 ምናምን ሺህ ገብቶ ነበረ። ኢትስ ኢምፖሲብል ያን ነገር ለማሳካት እና መጨረሻ ላይ እነሱ ቻሌንጁን ወደ 3 ቀን አራዝመውት ነበረ። 3 ቀን ጨምረው እንግዲህ ይሄ ቪዲዮ እንግዲህ የለቀቅንላችሁና የቀረጽንበት ቀን ከአንድ ቀን በፊት 1 ሚሊዮን ገብቶ አሳክቷል ማለት ነው። እነሱ ከሰጡት የ3 ቀን እንትን በመጀመሪያው ቀን ቀድሞ
እንትን ብሏል። እና እንግዲህ ለአርቲስት ሱራፌል ተካ መኪና ሽልማት እንግዲህ ይበረከትለታል ማለት ነው። በጣም ደስ ይላል። በጣም አሪፍ ነገር ነው። ያ ሁሉም እንደዚህ ብለምድባቸው አሪፍ ነው። ያ ደስ ይላል። ግን በአንዳንድ መልኩ ደግሞ ማልቀበለው ነገር አለ። ግን ያዋጣል። ግን እንደው 1 ሚሊዮን ቲክቶክ ላይ ፎሎወር አለህና የአንድ መኪና ዋጋ ካልኩሌት ስታደርገው ከቢዝነስ አንጻር ማለት ነው ያዋጣል? አዋጭ ነው? ቢዝነስ ዋይዝ አሁን እነሱ እንግዲህ ቻናላቸውን 1 ሚሊዮን ለማግኘት ከሆነ ኦኬ እሺ በቃ ፕሮፊታብል ናቸው እንበል። ግን አዘ ማርኬት ምንድነው ታርጌት ያደረጉት የሚለው ነገር ወሳኝ ነገር አለው። ለምሳሌ ፕሮሞሽንን ያለኝን ሰርቪስ ፕሮሞት ለማድረግ ነው በዛ 1 ሚሊዮን ተጠቅሜ የሚለውን ነገር ወይ ደግሞ የያዝከው ሰርቪስ በራሱ ወሳኝነት አለው። ለምሳሌ ሌክዠሪ የሆነ ነገር ይዘ በቲክቶክ 1 ሚሊዮን ሰብስክራይበር ገባ አልገባ ዳዝንት ማተር። ምክንያቱም 1 ሚሊዮንም አይገዛህም ሌክዠሪ የሆነ ውድ የሆነ ቃስ ከሆነ ስለሆነ የምትይዘውን ፕሮዳክትና ወይም ደግሞ ሰርቪስ የምትሰጡት ሰርቪስ ወሳኝነት አለው። 1 ሚሊዮን ገባም አልገባም ብሎ ለማለት ማለት ነው። አሁን በዚህ እንትን የምለው የሚገርም ነገር ዛሬ ሳይ ነበረ ራምዚን ግሩፕ ራምዚን ሪል ስቴት ታወቀው አይደል? እንደዚህ እነሱም አንድ ቻሌንጅ እንትን ብለው ነበረ አስጀምረው ነበር 1 ሚሊዮን ከገባ ምናምን ነገር ብለው እና አቺቭ አረገ። ሽልማቱን ሸለሙ። አይ ቲንክ ለእርዳታ ይሁን ለምናምን ነገር ነው። ይቅርታ ወደ ተመልካቾች ረስቼዋለሁ። ግን ያው የቲክቶክ አልጎሪዝም ደግሞ ይቀንስብሃል በራሱ ሰዓት ፎሎወሮችን። ኦኬ አዎ ለምን አሩ ነው ወይ እንግዲህ ስካሚንግ ነው ብሎ ማለት ፌክ ፎሎወር ካልሆኑ አሁን በራሴ እንኳን ማየው አለ። የኔም ቻናል ምንድነች እንትን አካውንት እንትነች ተብላ ከነበራት 1600 ላይ ተቀንሳ ያን ያህል አክቲቭ አይደለም አክቹሊ ቲክቶክ ላይ ቪዲዮ ያለው ግን እኔ ይሄን ያህል አክቲቭ ሆኜ የራሴን ነገር ፖስት ማድረግበት ነገር ምንም ነገር የለምና ዳንስ ምናምን የለም። አይ ለእናንተ ትተናል መድረኩን እና ግን ቀንሷል። የሚገርም ነገርና ዩቲዩብም አለው እንደዛ አይነት ነገር። ዩቲዩብ 2 ዓመት አንዴ በአመት ነው ፐርጅ ያደርጋሉ። በአመት ነው በአመት እንትን ይላሉ ፐርጅ ያደርጉና እንዳለ ሰብስክራይበር ምናምን ያጸዳሉ። እሱ በአመት አንዴ ነው። ግን የቲክቶክ አይ ዶንት ኖ በሳምንት ይሁን በቀን ይሁን you have no idea የሆነ ብቻ ውለህ ባደርክ ቁጥርና ሪፍሬሽ ስታደርገው ማይነስ እየሆነ አት ሴም ታይም ደግሞ አይ ቲንክ ከእንትኑ ጋር መሰለኝ ቶሎ ኢንጌጅ ካላረግ ፖስት ካላረግ ምናምን ነገር ይቀንሱታል። እንትንህን ፎሎወርህን እየቀነሱት ይሄዳልና የራምዚን ግሩፕ ከ1 ሚሊዮን ወደ 982,000 ነው የወረደው። ሊቭ ኦር ኖት እና ሽልማቱን አምጣሉት መልስልን። እንደዛ አይነት ስሜት ነው ያስብላልና ግን እንግዲህ እነሱ የሚያስቡት አሁን ራምዚ ያነሳውት ከምን አንግል ነው ይሄን ፕሮግራም ልንሰራ ሳስብ ራምዚን ለምሳሌ 1 ሚሊዮን ገባ። ኦኬ የት ነው ቤት የሚሸጠው? ሪል ስቴት ነው። የት ነው ቤት የሚሸጠው? ዱባይ ላይ ነው። የሱ ፖቴንሻል ከስተመሮች እነማን ናቸው ብለህ ስታስብ ደግሞ ሃይ ሌቭል የሚኖሩ ሰዎች ናቸው። ዲያስፖራ ሆነው እንኳ በውጭ ዓለም የሚኖሩ እንኳ ሆነው በጣም ሴሌክቲቭ ፐርሰኖች ናቸው የሚሆኑት። ምክንያቱም እዚህ ሀገር የሚኖርህ ኑሮ ይታወቃል። የቱንም ያህል ሃይሊ ፔድ ብትሆንም ቤቱ ሪል ስቴቱ ዱባይ ላይ ነው። በዛ ላይ ቀላል አይደለም እዛ ጋር የምትከፍለውን ብርና አሁን 1 ሚሊዮን መግባታቸው ለእኔ ሚኒንግለስ ነው ብዬ ነው የማስበው። አድቫንቴጅ ግን አላቸው እኮ ዱባይ እኮ ታክስ ስለሌለ ታክስ አትደረግም እኮ ገቢ ነው። አዎ ገቢ ነው። እሱ አድቫንቴጅ ነው። ገቢ ነው። ለምሳሌ ያለ ግን አሁን ከአውሮፓ ወይም ደግሞ ከአሜሪካ ኢቨን ምን ያህል ሰው ሄዶ ቤት ለመግዛት እንትን ይላል ነው ዊሊንግ አለው ነው። ያው እዛው ነዋሪ መሆን አለበት። ምክንያቱም አውሮፓ ወይ አሜሪካ ከኖርክማ ገንዘብህ አንደኛ ታክስ ይደረጋል። ያ ታክስ የተረፈው ነው እሱን ወስደህ ነው የምትገዛው። እዛው ከኖርክ ግን ታክስ የሚወስዱ የነበረው አለ። እሱን እያስቀመጥክ ለመግዛት እድሉ ይኖርሃል። እሱ አለ። ግን ምን አለ መሰለህ ቻፒ እንደው ካቋረጥኩ አላውቅም። አብዛኞቹ አሁን እሱም ኢንተርቪ ከአንድ 2-3 ኢንተርቪ ሲደረግ አይቼዋለሁ ራምዚን ራሱ እና ያው ፖቴንሻል ከስተመሮች እንግዲህ የስፖርት ፌስቲቫል አለ አይደል? የአሜሪካው የኢትዮጵያ ስፖርት ፌስቲቫል እና የአውሮፓውም አለ ያስተዋውቃሉ። እና ኢትዮጵያዊ ነው የነሱ ታርጌት ማርኬታቸው። እንግዲህ እዛው ደግሞ ሎካሉ አለ አረቡ የተለያየ ፎሬን እንትኖቹና ግን ኢትዮጵያን ታርጌት ስታደርግ ብዙም አይደለም። አሁን እንግዲህ ቲክቶካቸው ፎሎ እንዲያደርግ የሚፈልጉት ኢትዮጵያውያን ነው ፎሎ የሚያደርጋቸው። ስለዚህ
ያን ያህል ታርጌቱ መጥቷል ብላ አታስበውም። ግን ለካምፓኒ ጉድዊል which is good እና ደግሞ ከእንደዚህ አይነት ቻሌንጆች ውጪ ለኪነ ጥበብ ሰዎች መሸለም ቢኖር እንደዚሁ ይሄ በቻሌንጅ በመናምን ሳይሆን ከዚህ በፊት እኔና ቢኒ ያነሳነው ነገር ነበረ። በተለይ ከመቄዶንያ ጋር ተይዞ የትኛው ራሱ ፖፑላር ኤሌክትሮኒክስ መሰለኝ እንደዚሁ ቻሌንጅ ጀምሯል፣ ተሳካላቸው። ለመቄዶንያ የሆነ 1 ሚሊዮን ብር ምናምን ለመስጠት መሰለኝ እና ግን ያው ብሩን ሰጡት። የብራንድ አምባሳደሯም ሰላም ተስፋዬ ነች እና በዛ ሰዓት አንስተነው ነበር እንደነዚህ አይነት ነገሮች ስፔሻሊ ደግሞ ከነዚህ ከእርዳታ ድርጅት ጋር ተያይዞ ቻሌንጅ ባይገባ ማድረግ ካለብህ እንደዚሁ ማድረግ አለብህ እንጂ አርቲስቶች ምናምን ኢትስ እንደው ልክ ባይሆንም ግን እንደዚህ አይነት የእርዳታ ድርጅቶች እንደዚህ ይሰጣለሁ እንደዚህ ካስገባችሁልኝ ነው መሆን የለበትም። የራስን ፕሮሞሽን በነዛ ስፔሻል በኤንጂኦዎች ለምሳሌ ያው የመቄዶንያም እንደ ኤንጂኦ ስለሚታሰብ በነዛ ሰዎች አይደለም ያንተ ድርጅትን ፕሮሞሽን ወይም ደግሞ ፎሎወርን መጨመር ወይም ደግሞ እንትን ማለት ያለብህ ማስተዋወቅ ያለብህ። አርቲስቱም ቢሆን ገና ለገና ያላሰበው ነገር መጥቶ በስነ ስርዓት እየኖረ የነበረ ሰው መታ 1 ሚሊዮን ገባ አልገባ ብሎ እሱን አይምሮንም እንትን ማለት የለብን። በቃ ደም ግፊቱን መጨመር ደግሞ በክብር ሲሸልሞ ይሻላል። እውነት ለመናገር አሁን ለኔ አርቲስት ሱራፌል ተካ እንግዲህ መኪና አግኝቷል which is good ደስ ይላል በጣም። ግን ክብር የሚሆነው በመኪና እንደዚህ ቻሌንጅ አድርገህበት ሳይሆን ባሳየው የኪነ ጥበብ ሙያዊ ባበረከተው ሙያዊ አበርክቶት በዛ ልክ ክብር ይገባሃል ስላደረግከው ነገር ቴንኪዩ ብለህ ነው ማድረግ አለብህ ብዬ ማስበው። ግን አሁን ለምሳሌ የኤሌክትሮኒክስ እኮ ማንም አላስገድደውም ገባ በፍቃደኝነት ነው ይሄን ያደረገው እና ቢያንስ እነሱም ደግሞ ትንሽ በተወሰነ መልኩ መጠቀም መቻል አለባቸው። ለምሳሌ አሁን ካልከው ሀሳብ ጋር ትንሽ የሚያስማማ ቻሌንጁ ይጀመር በዛ የጊዜ ገደብ ውስጥ ላይሞላ ይችላል አይደል የተባለው ቁጥር በቃ ባይሞላም ግን ብለው እነሱ ደግሞ መሸለም ይችላሉ ገባ እነሱም ተጠቅመው ከዛ በኋላ ያሉትንም ሰው ተጠቅመው ማለት ነው እንጂ ዝም ብሎ ደግሞ አንስቶ መስጠት ከነሱ ሳይድ ስታስበው በፍቃደኝነት የሚደረግ ነገር ስለሆነ ማለት ነው። በፍቃደኝነት ነው ማንም አላስገደዳቸውም ገባ ፈልገው ነው ከዛ ፈቅደው ስለሆነ እነሱም በተወሰነ መልኩ መጠቀም አለባቸው ብዬ ነው አስበው። አይጠቀሙ እኮ አይደለም የሚጠቀሙ። ለምሳሌ አሁን ማን ነው ሆፕ ኢንተርቴይንመንት ከዚህ በፊት ለማን ለአርቲስት ሲሸልማቸው ቻሌንጁ ጊዜው ተጠናቀቀ፣ ግን እንደ ጎል አስቀምጦት የነበረው እንትን አልሞላም፣ ግን ሸለማቸው። አሁን ማለት ሌትስ ያለ ቻሌንጅ እኮ ሲሸልምም ዝም ብሎ ይሸልም አይደለም። ኢቬንት ይዘጋጃል፣ የተለያዩ ሚዲያዎች ይጠራሉ፣ ምናምን ፕሮሞሽን ይሰራል ምናምን። ለመሰለ አሁን ልክ አርቲስት ሱራፌል ተካ ይሄ ነገር ከተሰጠው በኋላ ብሊቭ ሚ ይረሳል። ፖፑላር ኤሌክትሮኒክስ ኢትስ ሪያሊቲ ቶታል አይጠቀም አይደለም፣ ማስታወቂያውን አይስራ አይደለም፣ ግን ደግሞ ሞር ኦፍ ሙያውን ባከበረ ሁኔታ እና አሁን እሱን ሳይሆን ወደፊት ለሚመጡት ነው እንትን ምለው እና ከዚህ ጋር በተያያዘ ደግሞ ለአዶናይ ትልቅ ክብር አለኝ which is በሁለት አርቲስቶች የሰራው ስራ ትልቅ ስራ ነው እንዲረዱ አድርጋል። የሚገርም ነገር ከአርቲስት ሱራፌል ተካ ጋር አብሮ የዞረ ለየባለት በግና ዶሮ ምናምን ነገር ለተቸገሩ ማለት በዓልን በጥሩ ሁኔታ እንዲያሳልፉ የተወሰነ ቦታዎች እየሄደ አብሮ እየሄዱ ሲሰጡ ነበረ እና አሪፍ ነገር እየሰራ ነው አዶናይ እና በሁለቱ አርቲስቶች መኪና እንዲሰጣቸው ቻሌንጁን አክሰፕት አድርጎ ተቀብሎ ያን ነገር አቺቭ አድርጓል። ምንም ህብረተሰቡ ቢሆንም ፎሎ የሚያደርገው ግን ያንን ነገር ኢኒሺዬሽን ወስዶ ቻሌንጁን መስራት ማለት ቀላል ነገር አይደለም፣ ክሬዲት የሚሰጠው ነው። እንግዲህ አዶናይ ስትሰራ እናበረታታለን፣ ጎበዝ እንላለን። ለዚህ ነገር ስታጠፋም ደግሞ እንገስጻለን። ግን ለዚህ ለሰራው ነገር ክብር ይገባል። ትልቅ ስራ ነው የሰራው ብዬ አስባለሁ። ይሄን ነው የምለው። እንግዲህ እስቲ ወደ ዛሬው ዋና ጉዳይ እንግባ። እሺ፣ ከመግባታችን በፊት ግን ወደ ተመልካቾች እንግዲህ በመግቢያዬ ላይም አላስተዋወኩም፣ በዚህ ቻናል ላይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች፣ አገልግሎት ሰጪዎች ካላችሁ በራችን ክፍት ነው። በስልክ በምናስቀምጥላችሁ ወይም ደግሞ በተቀምጥላችሁ አድራሻ ስልክ በመደወል ኮንታክት ብታደርጉን ልናስተናግዳችሁ ዝግጁዎች ነን። ጥሩ ሰርቪስ ታገኛላችሁ፣ ጥሩ ደንበኛ ታገኛላችሁ ብዬ አስባለሁ። እንግዲህ ይህንን ቻናል አሁን የተቀላቀላችሁ አሁን ከፍታችሁ እያያችሁ ያላችሁ ሰዎች ካላችሁ
ቻናሉ እንግዲህ ፖድካስት ነው፣ ቤንጃ ፖድካስት ይባላል። ሰብስክራይብ ሁላችሁ ማድረጋችሁን እንዳትረሱ፣ ላይክ ማድረጉም ደግሞ እንዳረሳ። እንግዲህ የዛሬው ዋናው ጉዳይ ሰሞኑን በሶሻል ሚዲያ ስፔሻሊ በቲክቶክ አንድ ጉዳይ በጣም ሲዘዋወር ነበረ። የአንዲት እህታችን ጽዮን ግርማ ትባላለች በትክክለኛ ስሟ። እንግዲህ ቲክቶክ ላይ ወደ 17 ክፍል የፈጀ በተወሰነ በተለያዩ ደቂቃዎች ውስጥ ያለ 17 ክፍል የነበራትን የትዳር ሁኔታ ያጋጠማትን ለሌሎች ቢማሩበት ብላ ያስቀመጠችው ቪዲዮ ነበረ። በፓርት ከፋፍላ እንግዲህ በጣም ኃይለኛ መነጋገሪያ ሆኖ እንግዲህ ኢትዮጵያ ውስጥ ያሉ 2 ፖድካስቶች ይዘዋት ቀርበውም ጭምር ነበረ። አሁን ወደ እሷ የነበረው ነገር እንደው ውድ ተመልካቾች አብዛኛዎቻችሁ አይታችሁታል ብዬ አስባለሁ እና እንዲሁ በወፍ በረር የነበረው ነገር ምንድነው የሚለውን እንጠቃቅስና ከዛ ጋር ተያይዞ ያለውን ነገር የራሳችንን እይታና እንዳጠቃላይ ያለውን ነገር ደግሞ እናወራበታለን። እንግዲህ ውድ ተመልካቾች ልጅቷ ትዳር ውስጥ ገብታ ያጋጠማትን ቻሌንጅ ነው የተናገረችው። ልጅቷ ፍቅረኛ ትይዛለች፣ ትተዋወቃለች። አዲስ ጓደኛ፣ የወንድ ጓደኛ። የተዋወቀችም እንግዲህ በኮሮና ሰዓት ነበረ። ራይድ ጠርታ የሆነ ጉዳይ ለመሄድ ከራይድ ሾፌሩ ጋር ነበር የተዋወቀችው እና የዛ ዕለት ከሄደች በኋላ በንጋታው በዛው በተጠቀመችበት ሰዓት ደውሎ ትውውቃቸው በዛው ጀመረ። ምን እንደው ላሳጥረው ብዬ ነው እና ግን ይቻላል እንዴ አንተ? ይሄ የስነ ምግባር የሙያ ስነ ምግባር ጥሰት ነው። ይህ ኢትዮጵያ እንጂ አውሮፓ ወይም አሜሪካ አይደለም። አይ እንደው ስቀልድ ነው እንጂ አልከነኔ ባይዘው ትክክለኛ ጥያቄ እኮ ነው የጠየቀው ለመሰለኝ። አዎ እሱ እንደውም ጥሩ ፖይንት ነው ያነሳው። ምክንያቱም አሁን በዚህ ባለንበት ሀገር ላይ ዋንስ ያህን ሰው ኡበር ትጠራለህ፣ ያህ ሰው አንተን ኮንታክት የሚያደርገው ወይ ሊደውል የሚችለው ወይ ቴክስት ሊያደርግልህ የሚችለው አንተ ጋር እስኪደርስ እዚህ ኦን ታይም ነው ታውቀዋለህ። ከ5 ደቂቃ በኋላ ይደርሳል። እስከ 5 ደቂቃ ይመጣል ከተባለ ድንገት መኪና እዛ ጋር ከተበላሸበት ትራፊክ ጃም ካለ ምናምን ወይ ደግሞ አንተ የት ነህ ደረስኩ ወይ ብለህ ስትጽፍለት ወይ ደግሞ እየመጣው ነው ብሎ ለማለት ብቻ ነው። አገልግሎት ከሰጠ በኋላ ከዛ በኋላ አይደውልም፣ አትገናኝም፣ ምንም ነገር ግንኙነት የለም። አሁን ኢትዮጵያ ላይ ያ ነገር ኢቲክሱም አይደለም አይ ቲንክ እንደ እንትን ማለት ነው። ምክንያቱም ያ ሰው ሰርቪስ ሰጥቷል። ሰርቪስ ስለሰጠህ ብቻ ነው ድርጅቱን ተማምኖ ነው ያ ሰው ቁጥሩን እዛ ላይ ዲያል ያደረገው የደወለው እንጂ ያን ግለሰቡን ተማምኖ አይደለም ሲጀምር ማለት ነውና ያ ነገር እንግዲህ ኢትዮጵያ ውስጥ ያላችሁ በራይድ ስራ ያላችሁ ድርጅቶች ብዙ ናችሁና አስቡበት እንላለን። እና ለታሪፍ እንትን ያነሳው እና እንግዲህ የካምፓኒዎች ድርጅቶች ይሄን ነገር ልታስቡበት ይገባል ብለን እናስባለን። ምክንያቱም ይሄ ፕራይቬሲ ቲንግ ስለዚህ ያ ነገር መሆን አለበት ብዬ አላስብምና ወደ ዋናው ታሪክ ስንገባ ብቻ በዛ ተውቃቸው ይጸናል። ከዛ በኋላ ቀስ ብሎ ያ ሪሌሽን ግንኙነታቸው ወደ ፍቅር ይለወጥና ፍቅር ውስጥ ከገቡ በኋላ የመጀመሪያዎቹ ሰሞኖች አካባቢ በጣም ቴኬር ያረጋታል። በጣም ተንከባካቢ፣ በጣም የፍቅር ሰው ነበረ። ከዛ በኋላ በተፈጠሩት ነገሮች እንግዲህ ብዙ ነገሮች ሀፕን አድርጓል። ጸባዩ መለወጥ ይጀምራል። የመናቅ ይሄ ጥሩ ያልሆኑ ነገሮችን የማሳየት ብዙ ነገሮች እንግዲህ ውድ ተመልካቾች ከ17 ክፍል ውስጥ እኛ አለፍ እኛ ሙሉን ለሙሉ አይተነዋል። የሰጠችውን ኢንተርቪዎች አይተናቸዋል። ግን በተወሰነ መልኩ ነው እሷ ሙሉ ያለችውን አንድ ደግሞ በተወሰነ እንደው ጠቅላላ አድርገን ነው የምንናገረውና ጠቅላላ አድርገን ከዛ በኋላ እንግዲህ የመጀመሪያው ነገር የምታገኝበት ኮንዶም ነው። መኪና ውስጥ ቁጭ ብላ ዳሽቦርዱ ላይ ታገኛለች። ምንድነው የሚል ነገር ታነሳለች። ከዛ በኋላ ነው የኔ አይደለም ያው ራይድ ስለምሰራ እነሱ እንግዲህ ፊት ለፊት ተገኝቶበት የሰዎችን አለ ቢሮ ገብታ ስትወጣ ከላይ ሲያጸዳዳ ምናምን ታያለች። እንደውም እዛ ቢሮ የእሷ ባልደረባ የነበረውን እንደዚህ ፕለስ ራሱን እንደውም ሴቭ እያደረገ ነው በጣም ስለሚወድሽ አይነት ነገር ምላሽ ይሰጣታል። እና እዛ ጋር ነገሮች ምንድነው ማለት የምትችልባቸው ታይም ነበረ። ግን ምንም ነገር እንዳልሆነ በብዙ ጉዳቶች ውስጥ እሷ ነበረች ኃላፊነቶቹን የምትወስዱ የነበረው። የያዘው መኪና እስከ መሸጥ ይደርሳል። ከጓደኛው ጋር ከባንክ ተበድረው ነበረ፣ ከመንግስት ተበድረው ነበር የገዙት። ያ እስከ ተወሰነ ጊዜ ድረስ የእሷ የራሱ አርጎን አክት የሚያደርገው የነበረው ያው እሷ እንደምትለው ማለት ነው። ከዛ ግን መጨረሻ ላይ ቼክ ስታደርግ እንግዲህ አሁን እንደተባለው በብድር የወጣ ከጓደኛው ጋር በሼር ያወጡት መኪና ነው። መጨረሻ ላይ ብድሩን አንድም ቀን ከፍሎ ስለማያውቁ ደብዳቤ ደርሳቸዋል። ያው
ምንም ማድረግ ስላልቻለ መኪና ይሸጥና የተወሰነ ይከፍላሉ ብቻ እሷ እንዳለችው። ከዛ በኋላ ዲኮር እሷ ትሰራ ስለነበረ እዛ ስራ ውስጥ እሱ በጣም ዲፕረስድ ስለሆነ ወደዛ ስራ አብሮ እንዲገባ ታደርጋለች። ከዛ እቁብ የሚጥሉት ነገር አለ 5,000 ብር በሳምንት እሷም በየራሳቸው እዛ ላይ የነበሩ ብሮች እንደማይከፍል እንደነበረ፣ ስራዎችን ሲያበላሽ እንደነበረ፣ ምንም የመስራት ኢኒሺዬሽኑ የሌለው ዲኮር ላይ በጣም ስሎ ነው ምናምናም ነገር እና የምትሰማቸው ነገሮች በጣም እንትን ይላት ነበረ፣ ሀራስ ያደረጋት ነበረ። በጣም ማቆም አለባት ብዬ የማስባቸው ጊዜያቶች ሁላ ስቲል ነው ትቀጥል ነበር ያንን የፍቅር ግንኙነት። ያ ሁላ ነገር ሁላ አልፎ እስከ ሽምግልና ጊዜ ሁላ እስከ መድረስ ደረሰ። ከዛ በፊትም ለአንድ ሰው የሰሩት ስራ ነበረ። ያህ የተበላሸው ብዙ ነገሮች ሀፕን ያደረገበት ስራ ነበርና በቃ እዛ ጋር ታቆማለች ብለህ የምታስብበት ሰዓት ላይ ስቲል ነው ቤት ገብታ ታለቅስና በቃ ይቀጥላል። ወይ ደግሞ እሱ እኔ እኮ ምናምን ነገር ብሎ ቻለም ነው ይቀጥላል ያ ሪሌሽንሺፕ እና ተታርቀው ገና መንገድ ላይ ሄዱ ድጋሚ ማኩረፍ ይጀምራል ምናምን ነገር ስቲል ነው እሷ ተፋቷ የሷ እስኪመስላት ጊዜ ድረስ ትንከባከበው ነበረ። እሷ እንዳለችው መጨረሻ ላይ ሽምግልና ይላካል። እንግዲህ ሁሉ ነገር ቤተሰቦቿ ያውቁ ነበረ ሳምሃው እህቷ እና ሽማግሌ ተላከ። ከዛ በኋላ ሽማግሌ ተላከ፣ ሰርግ ሆነ። ብዙ እዛ መሀል ላይ ብዙ የሚያደርጋቸው የነበሩ ነገሮች ነበሩ። የሰርጋቸው ዕለት እንግዲህ እሷ እንዳለችው እዚህ ጋር እሱም የተናገረው ነገር አለ፣ ወደኋላ እንመጣበታለን። የሰርጋችን ይደገስ ይላል። እንግዲህ ምንም ነገር ገቢ የለውም ነው ያለችው በዛ ሰዓት እና ካልተደገሰና እሱ የሚያስበው ሌክዠሪ የሆኑ ነገሮች ናቸው እንዲደረጉ የሚፈልገው። ሰርጋቸውም የተካሄደው ገንዘብ ከየት መጥቶ ገቢ ከሌለው በየትኛው ገንዘብ? ኩዌስችን የማደርገው ነገሮች አሉ እሷ ላይ። ከዛ በኋላ ጎልፍ ክለብ ነው የተካሄደው ጦር ኃይሎች አካባቢ ሰርጋቸው 600 ሰው ነው የተጠራው። ሰርጉ ላይ አብዛኛውን ነገር ከቨር ያደረጉት አባትየው ናቸው፣ የእሱ አባት። ግን እሱ ካልተደረገ ብሎ ሌክዠሪ ነገር ነው ሲያደርግ የነበረው ነው ያለችው። እንደውም ዲኮሩም ሌክዠሪ የሆነ ዲኮር እንግዲህ ኢትዮጵያ ላይ እሷ በሌላ ፖድካስት ላይ የሰጠችውን ሰምቻለሁ። ሚኒመም 60 ሺህ ብር ነው አንድ ዲኮር ለማድረግ ሚኒመም ትንሹ የሚባለው ዲኮር እና ታው ዲኮሩን ለሌላ ድርጅት እንስጥና ሌላዊ ስራ ስትለው ነው ራሳችን ነው መስራት ያለብን ብሎ ደላስት አንድ ቀን ቀርቷት እሑድ ቀን እንዲሆን ሰርጓ ቅዳሜ ቀን እሷ እዛ አዳራሽ ላይ እስከ ምሽቱ 2 ሰዓት ከእህቷ ጋር ስትሰራ አንድ ሰው የእሱ ጓደኛን ጨምሮ ስትሰራ እንደነበረው መጨረሻ ላይ አባትየው በቃ እና ወደ ቤት እኔ ከቨር አረጋለሁ ብለው በሌላ ኤክስተርናል ሌሎች ዲኮር ድርጅት መጥተው እንደሰሩት የሰርጉ ዕለትም ሲያመናጭቃት እንደነበረ ከዛ በኋላ የመልሱ አካባቢ መልሱ ከአንድ ሳምንት በኋላ ሲደረግ የእሷ ቤተሰቦች ቤት የመጋረጃ እንትን ገዝተና ብላ ስልኩ ቤት ነበረ ቼክ ስታደርግ ነው መጀመሪያ ጸጉር ቤት ሄዳ ስልኩን ቼክ ስታደርግ ምንድነው ጸጉሯን እስቲ ምን ፕሮግረስ ላይ ነው ብላ ለማየት ቼክ ለፎቶ ለመነሳት ቼክ ስታደርግ ጋለሪ ውስጥ የማይሆን ቪዲዮ አገኘች። ማለት ከሌላ ሰው ጋር የማይሆን ነገር ሲያደርግ ነው ያለችው። እንግዲህ ቃል በቃል እሱ ያለችውን የእሱ ስልክ ውስጥ ማለት ነው። እና ምንድን ያደረገችው እንዴት ነው ያገኘችው? እሱን ፎቶ ከተነሳሽ በኋላ ዴሊት አደረገችው። ምንድነው ሪሳይክል ቢን ውስጥ ዴሊት ልታደረገው ስትገባ እነዛ ቪዲዮዎችን አገኘች። እና ሌላ ሰዎች ሁላ ደንግጬ እንዳያዩት እንዳይሰሙ ብዬ እንትን አልኩትኝ ያለች እና ከዛ በኋላ እነዛን ቪዲዮዎች ሪስቶር ሳረጋቸው ከሪሳይክል ቢን ውስጥ ወደ ጋለሪ ውስጥ ነው ቀጣይ የገቡት ከትራሽ ውስጥ ማለት ነው። እና ገብተው ቀኖቹንና ምናምን ሳያቸው ያለችው እንግዲህ እነዛ ቀኖች እነዛ ቪዲዮ ሪከርድ የተደረገባቸው ቀን ሰዓቶች ምናምን ከሰርጉ ዕለት አንድ ቀን በፊት ቅዳሜ ቀን አርብ ቀን ውል ሊካሄድ እነዛ ነገሮች ያረጋቸው ነገሮች እንደዛ ናቸው። ኢቭን ብዙ ቴሌግራም ላይ የሚጻጻፋቸው የነበሩ ቴክስቶች ነበሩ እና በቃ የሆነ ያን ነገር ሁላ እያወቀች ላይክ በቃ አም ጉድ ፐርሰን ነገሮችን ሃንድል ማድረግ አለብኝ አይነት ነገር እና ይሄ ከሱም ብሶ ይቆጣል ምናምን ነገርና ጭራሽ ነገሩን እስከራስ አድረስ ነው ያደረገኝ ያለችው። ሁለተኛም እንደዚሁ ደግሞ የመልሱ ቀን ታገኝበታለች እንደዚሁ መጋረጃ እንትን ገዝተና ብላው ወጣው ቼክ አረገች። ጭራሽ ብዙ ነገር አገኘች ምናምን ነገር እና ከዛ በፊት አንድ ቀን ወጣ ነበረ ቤተሰቦቿ ጋር ሄዳ አድራ እንዲሁ ተናዳበት በዛ ዕለት የተፈጠረ ማታ ሲያወራ ነበርና ሲመጣ ይሄ ምንድነው ብላ ስትለው እንግዲህ እሱ ያለው ጭራሽ ስልኬን ማንኪ ያለሽ ብሎ ነው
ሲናገራት የነበረው። እንግዲህ ባጭሩ ነው። መጨረሻ ላይ ቤተሰቦቿ አወቁ። በቃ አባትየው ነው አሉ። እንግዲህ በሰማችሁት መልክ ውድ ተመልካቾች ትዳራቸው መጨረሻ ላይ በለቅሶ ሄዳ ነው ለቤተሰብ ለቅሶ የዛን ሰዓት ነው በቃ ያውላ ነገር ያሳለፈች ሰው እዛጋ ኖ በቃ አምደን ብላ ወደ ቤቷ አልተመለሰችም። በለቅሶ ማለት የሆነ ለቅሶ ፕሮግራም አልኩኝ የለቅሶ የቤተሰብ ለቅሶ የሚሄዱበት ነበረ ከራሷ ቤተሰቦች ጋር መሄድ ስለነበረባት ሱቅ ካፌ ያላቸው የረሳሁት ነገር ቡና ጠጡ የቡና ካፌ ያላቸው ኮፊ ሃውስ እና እዛ ሄዳ ነበር ሰዓቱ እስኪደርስ ቤተሰቦቿ እዛ ጋር የምትሆኑ ፒክ የሚያደርጓት የነበረው። ከዛ በኋላ እዛ ቀበሌ መሄድ አለብን ምናምን እዛም ቀበሌ ውስጥ ሄዶ በገቢ ግብር አይነት ነገር ብዙ ተሳድቦ ነበር እሷ እንዳለችው ልክ ያልሆኑ ስድቦችን ሁላ እና እነሱ በፊት ከሚከፍሉት ክፍያ በዛ እልህ እንደጨመሩባቸውና ደብዳቤ እንደመጣ እና የስድቡን ግብር ጨምሮ ያበለውና እንግዲህ ያ ነገር ሁላ አፕን አድርጓልና ለቅሶ አብራ ሄዳ በቃ በሆነ ስልክ ሲደውል ምናምን ነገር በቃ አምደን አለች ማብቃት አለበት ብላ እና ታሪኳ ይሄ ነበረ። እንግዲህ ብዙ ነገሮች ውድ ተመልካቾች ያልጠቀስናቸው እሷ የገለጸቻቸው ብዙ ነገሮች አሉ፣ ግን በዋነኝነት እንግዲህ ይሄን ብላለችና እስቲ አንድ ከጥያቄ ልነሳና እንዴት አየኸው የሚለውን ይሄ ሁሉ ነገር ሲከሰት እንግዲህ አይተዋል ብዬ ስለማስብ ስላየኸው ቪዲዮ እስከዚህኛው መጫፍ ድረስ መድረስ ነበረባት ብለህ ታስባለህ? ትዕግስተኛ ናት። እንግዲህ አሁን የተወሰኑ ነገሮች አስዩም ማድረግ አለብን። ከማውራታችን በፊት የሰማናቸው ነገሮች እውነት ናቸው ብለን ገባ፣ ምክንያቱም አናውቅም ገባ እና እውነት ናቸው ብለን እውነት ከሆኑ ትዕግስተኛ ናት፣ በጣም ትዕግስተኛ ናት ገባ። ብዙ እንዳልከው ብዙ አይነት አሁን በቃ ስላልተጋቡም ደግሞ ትዳሩ ስላልነበሩ ማለት ነው ትዳሩ ሳይገቡ በፊት የተፈጠሩ ብዙ ነገሮች ስለነበሩ ወይ በቃ አሁን ያቆማሉ የምትልበት ሰዓት ላይ ግን ሳያቆሙ ሲቀጥሉ እሷ ኦኬ ያለች እያለፈች ሲቀጥሉ ነበር እና ያን ካየኸው ትዕግስተኛ ናት ይመስለኛል። ትዕግስቷ ምን ፍለጋ ያው እንግዲህ የምትፈልገው ያው ትዳሯን ነው በቃ ባለቤቷን ትዳሯን ፍለጋ ወደፊት የሚመሰረቱትን ቤተሰብ ያን አስባ ነው የሚመስለኝ ትዕግስተኛ የሆነችበት። ኦኬ አንድ ነገር ልጨምርልና ከዛ አብረህ አያይዘህ ትመልሰልኛለህ። ለምሳሌ እሱ ውድ ተመልካቾች የረሳሁት እንግዲህ እሷ ይሄን ነገር ካለችና ፖድካስቶች ላይ ከቀረበች በኋላ በሶስት ፓርት እሱም ወጥቷል ማንነቱ። እንግዲህ ታምሌል ላይ አይታችሁታል ብዬ አስባለሁ ማን እንደሆነ የእሷ የቀድሞ ባለቤት እሱ እንዳለው እንግዲህ እሷ እንዳለችው አይደለም ተጋኗል፣ ቻይልድሁድ ትራውማ አለባት፣ ኤቲስት ነች፣ ኤክስትሪም ፌሚኒስት ነች ሁላ ብሏል እና እሷ እንዳለችው አይደለም እኔ ያደረኩትም ነገር ብዙ ምንም ነገር የለም ላይክ ፕሩቭ የሚያደርግልህ ነገር አለ እሷ ካለችው ነገር ጋር ማለት ስለቀረበበት ክስ ሳይሆን ያወራው ስለሷ አሁን የተቃቀስኳቸው ነገሮች አጉልቶ በአጭር ነገር ነው ደፋፍኑት ያለው። ለምሳሌ ተገኘ ስለተባለው ኮንዶም ቺት ስላረገው ነገር ስለምናምናም ነገር ምንም ነገር ያለው ነገር የለም። በቃ ላይክ እንደዚህ መባል የለበትም። ከመጽሐፍ ቅዱስ የሆነ ጥቅስ ሁላ ጠቅሷል። እንግዲህ ፍርዱን ሁለቱ ናቸው እውነታውን የሚያውቁት ልክ ነው ልክ አይደለም፣ ግን እኛ በሰማነውና በተነገረ ልክ ነው ማለት የምንችለው እና ይህን ነገር እንኳን ይዛው ስትመጣ ራሱ አፕን ካረገ ከ2 ዓመት ከ10 ወር በኋላ ነው ወደ ሚዲያ ይዛ የመጣችው። ለምን ይዘሽ ከዚህ ጊዜ በኋላ መምጣት አስፈለገ ስትባል ሰዎች እንዲማሩበት፣ ከዛ ውጭ ደግሞ የሆነ ቲክቶክ ላይ የሚታወቅ አንድ ሌላ ሰው አለና የእሱ ንግግራይቼ ተቻርጎ ነው ያለችው ነገር አለ እና ሌላ ደግሞ ሰዎች በጣም የተወዛገቡት አንዲት አሲስ ወደም ካልተሳሳት ጉድ ተመልካቾች እንግዲህ እናስገባዋለን ቪዲዮውን የሌላ በአሜሪካ የምትገኝ እንትናለች ሌላ እንደዚህ አይነት ተመሳሳይ ታሪክ የደረሰባት ሌላ የአሜሪካ ዜጋ ወደ 50 ክፍል ነው እሷ እንትን ያለችውና በተመሳሳይ ሁኔታ ከዚህኛው ከጽዮን ግርማ ጋር ተመሳሳይ የሆነ ታሪክ ነውና ከሷ የአማርኛው ቨርዥን ወደ አማርኛ ገልብጣው ነው እስከ ማለት ነው የተደረሰው። ማንን ያገባሁት የሚለው ከቃላቶቹም እሱ አደረገ የተባለው ምናምን እንግዲህ አሁን ይሄኛው ብዙ ውስጥ ተጠቀመው የነበረው ይሄ ናርሲስት የሚል ካራክተር ያለው ሰው ነው እንግዲህ እንደገለጸችው እንጂ ጠቅላላ ስታረገው እና የእሱም እውነታ ስልህ እሱም ወጥቶ የተናገረው ይሄ ነገር አለ እኔ እሷ እንዳለችው ያረኩት ነገር የለም ብሎ ነው
የተናገረውና እንግዲህ የእሷም ከዚህ ጊዜ በኋላ መጥቶ መስጠትና ያሁን ላመቻል አሁን ለእኔ ከባድ ነው ማለት ልትወስንባቸው የምትችላቸው በጣም ብዙ የመጀመሪያ ኬዞች ነበሩ። ቆም ብላ እንድታስብ ሊሆንበት የሚችል ማለት አሁን ቅድም የጠየቀው ምንም ፍለጋ ያልኩ ኦኬ ሰዎች ትዕግስት ሊኖራቸው ይችላል። ትዕግስትህ የሚያልቅበት ጊዜ ደግሞ አለ። ሬድ ፍላግ ብላ የምትላቸው የነበራችሁ ጊዜ ነበረ። ሬድ ፍላግ የመጀመሪያው ኮንዶም ተገኘ አይደል? ኦኬ እሷ እንዳለችው ማንም ሰው ቺት ያደርግብኛል ብላ ስለማታስብ ቺት የሚደረግብኝ ሰው አይደለም ብዬ ስለማስብ ነው አያደርግም ብዬ ነው የተቀበልኩት ብላለች። እና የዛን ሰዓት ኦኬ ብሬክአፕ ላታደርግ ትችላለች፣ ግን there is something የሆነ ነገር ከዛ በኋላ በጣም ነገሮችን ሲሪየስሊ መመልከት ነበረባት ብዬ አስባለሁ። አንዳንድ ጊዜ በህይወት ውስጥ ነገሮች ሰዎች እንዲሳሳቱ ሰዎች ወዳልተፈለገ መስመር ሄደው ራስህን እንዲጎዱ የምታደርገው ራስህ ልትሆን ትችላለህ። ነገሮችን በአጭር ጊዜ ካልዘጋሃቸው ማለት ነው። መጀመሪያ ላይ ኖ ብለህ ካላልክ ከዛ በኋላ ኦኬ እሷ ኮንፈርት ዞን ውስጥ ነች ያን ያህል እንትን አይደለችም ብሎ በማሰብም ወይም ደግሞ ኦኬ ኢዚሊ ነገሮችን አታውቅም አላወቀችም ብሎ ወደ መሄድ ውስጥምና ነገሮችን ወደ ማድረግ ሰዎች ይሄዳሉ። ስለዚህ እዛ ጋር ነበር ለኔ በቃ ደን ብላ ማለት የነበረባት ወይም ደግሞ በቃም ካላለች ኦኬ it's a last chance ብላ ላስት ቻንስ ሰጥታ ለራሷም ለሱም ተናግራ ነገሮችን ከዛ በኋላ መክተት። ምክንያቱም በጣም ነው ሲያረጋት የነበረው እንግዲህ እሷ እንደምትገልጸው ማለት ነው። እና ከዛን ግን ነገሮች በእንደዚህ አይነት ሁኔታ ውስጥም ትዳር ውስጥ መግባት ነበረባትም ብዬ አላስብም። ወይም ደግሞ እንደዚህ አይነት የሚያጋጥማችሁ ሰዎች ትዳር ቀላል ነገር አይደለም። እንደዚህ አይነት በጣም ሀስል የበዛበት ነገሮች ኖረው ይቅርና በማለት ብዙ ጥፋቶችን ያስክበት ብዙ በደሎችን እየሰራብ ያለ ሰውን ይቅርና እንዲሁ በፍቅር ውስጥ እንኳን አሪፍ ኮንፈርት ዞን ውስጥ እንኳን የምትሄድ አብረህ እየሄድክ ያለውን ሰው እንኳን ለማግባት ብዙ ነገሮችን ትመለከታለህ። ትዳር ነው ሬስት ኦፍ ዩር ላይ ከዛ ሰው ጋር ነው አብረህ የምትኖረው። ከዛ በኋላ ትዳር ውስጥ ከገባ በኋላ ልጆች ይመጣሉ፣ ቤተሰብ አለ። ትዳር ደግሞ ያንተና የባለቤት ብቻ ሳይሆን የሁለት ቤተሰቦች ጋብቻም ጭምር ነው። እንደኔ ማለት ያንተ ቤተሰብ አሉ፣ የሷ ቤተሰብ አሉ። የነዛ ሰዎችም ጋብቻ ነው የሚፈጸመው፣ አንድ ነው የምትሆነው። ትዳር ውስጥ የሆነ ነገር በሆነ ቁጥር እንደ ኢትዮጵያ ባለ ሀገር ላይ ደግሞ ቤተሰብህ ያንተ ትዳር ውስጥ ገብቶ ኢንቮልቭ ያደርጋሉ እና ከዛ አንግል እስቲ እንዴት ታየዋለህ? እንዳጠቃላይ በነገራችን ላይ ግን ጥፋቶች አሉ ማለት ጥፋቶች በተፈጠሩ ቁጥር ሰው መለያየት አለባቸው አቆም አለባቸው ማለት እኮ አይደለም። ያ ገባ። አሁን ተገኘ ተባለ ኦኬ፣ እሱ ብቻ ሳይሆን ትክክለኛ አጥፍቶ ከሰውም ጋር ቢያዝ እንትንም ቢል ይቅርታ አድርጋ ልታልፍ ትችላለች። ብዙ አሉ እንደዚህ አይነት አጋጣሚዎች በወንድም በሴት ገባ ይታለፋል እሱ። እሺ ብዙ ትላልቅ ጥፋቶች ይታለፋሉ በትዕግስት በይቅርታ በተለያየ ምክንያት ማለት ነው። ግዴታ እንደዚህ ስለሆነ በቃ መቆም አለበት መለያየት አለባችሁ የሚባል ነገር አይደለም። ገባ። ከመግባት ትዳር ውስጥ ከመግባት በፊት በደንብ ማሰብ አለብህ። አዎ ከቻልክ ታስባለህ። ኦኬ አብዛኛው ሰው ሁሉም ሰው በደንብ አስቦ ምናምን አይመስለኝም አይደል? ምን ታሳቢ ያደርጋል? እስቲ ያው የቻልከውን ያህል በቃ አንድ ላይ ስትሆን ታያለህ እኮ ባህሪህን ታያለህ፣ የቻልከውን ያህል ታያለህ። ከዛ በላይ ደግሞ የሚባል ነገር አለ። ትዳር ደግሞ ከእግዚአብሔር ነው፣ እግዚአብሔር ነው የሚሰጥህ የሚባልም ነገር አለ። አዎ ልክ ነህ። እሱን ማለት የትዳር የእግዚአብሔር ነው ለምናምንበት ለሚያምንበት። አዎ አጥንተህ አትጨርሰው። እስቲ ለአንተ መለኪያዎች ሁሉ ነገር አውቀህ አትጨርሰው አትችለውም። ግን ያንተ መለኪያው ትዳር ውስጥ ለመግባት እነዚህ ነገሮች አሳማኝ ነገሮች ናቸው ለእኔ ትዳር ውስጥ መግባት ወሳኝ ነገሮች ብለህ የምትላቸው በሪሌሽንሺፕ ውስጥ ያንተ ምንድን ናቸው? እስቲ ትዳር ውስጥ ለመግባት በቃ አሁን ትዳር ውስጥ መግባት እችላለሁ ከፍቅረኛዬ ጋር ፕሮፖዝ ማድረጋ ጊዜ ነው ብለህ የምታስበው ምንን ነገሮች አሟልቻለሁ ወይም ደግሞ ተሟልቷል ብለህ ስታስብ ነው? መጀመሪያው ሃይማኖት ነው። ለምሳሌ ኦኬ በሃይማኖት ከሚመስለኝ ሰው ጋር ምክንያቱም በኋላ ላይ ብዙ ኮምፕሊኬሽኖችን ስለሚያመጣ ገባ። ያ ከገባ በኋላ በሃይማኖት አንድ ካለው እግዚአብሔር ብሎ ልጆች ወደፊት ይመጡ እነሱንም አወዛገብ የት ነው የምትወስዳቸው? የዚህኛው በዓል ሲሆን እዚህ ልትወስድ ነው፣ ከዛኛው እዛ። በጣም አስቸጋሪ ነገር ነው። ዝም ብሎ መጀመሪያ አይ እኛ ከተዋደድን ምን ችግር አለው ይመስላል። በኋላ ላይ ግን በጣም ኮምፕሊኬሽን የሚያመጣ ነገር ነው። ገባ። ከዛ በተረፈ ደግሞ በቃ ያው እንዴት ልበል ምንም ያን ያህል ስፔሲፊክ የሆነ እንደዚህ ብዬ የምለው አይደለም። ግን በቃ ዋናው በሃይማኖት መመሳሰል ምንም እንትን የለም። እሱ ፖይንት ነው። ዋናው የመጀመሪያ ምንድነው
ቀይ መስመር ነው ለኔ በተለይ ክራይቴሪያው በሃይማኖት መመሳሰል ያ ነው። ኦኬ ከዛ ውጭ ፐርሰናሊቲ ለምሳሌ ካራክተር ቢሄቪየር ማለት እንደዚህ የሆነማ ፋንታዚ ነው ፋንታዚ የሆነ ሳይሆን እንዳንተ አይገኝማ ነው እንደ ዲቴይልስ ሳይሆን ለምሳሌ ያል አንድ ነገር የሚታሰብ ነገር አለ የሆነ ሰው ትዳር ውስጥ ሲገባ አሁን እኔም ትዳር ውስጥ ልገባ ትስል ሁለት ነገሮችን ነው የመጀመሪያ ነገሮች ሬዲ ነኝ ወይ ብለህ የምታስበው አንደኛው ሳይኮሎጂካሊ ሬዲ ነኝ ወይ ለዛ ነገር ብቁ ነኝ ወይ ብዬ አስባለሁ የመጀመሪያው ሁለተኛ ደግሞ ፋይናንሻሊ አሁን ቅድም ያልከው ማናችንም በኔም በሆን እሱን እንደውም እንደ ክራይቴሪያ ማስቀምጠው አይደለም ባይ ዲፎልት መሆን አለበት ብዬ ስለማስብ ነው በእምነት የሚመስልህን አንድ አይነት እምነት ብለህ የምታስበው ነገር ስለሆነ እንደ ክራይቴሪያ እንደ አንድ የምታስቀምጠው አይደለም ባይ ዲፎልት ሪሌሽንሺፕ መጀመሪያም ሲጀምረው በዛ ነገር ውስጥ ትዳር ውስጥ አይደለም ስትደርስ መጀመሪያም ሪሌሽንሺፕ ስትገባ በዛ መንገድ ስለምታልፍ ነው ወደ ተመልካቾች እንግዲህ ያ ነገር ደግሞ ነው እኛ በዚያ ያንስማማ የምትሉ ሰዎች ካላችሁ አስተያየታችሁን ማስፈር ትችላላችሁ ይሄ የኛ አስተያየት ነውና ፋይናንሻሊ ላልከው እኮ ፋይናንሻሊ አንተ የራስህን ነው ያየኸው ያ እዛኛው ሰው ላይ አይደለም የራስህን ነው የመጀመሪያው ሁለት ነገሮች የምትዘጋጅ ያልኩ ሜንታሊ ዝግጁነትን የራስህ ለትዳር ዝግጁ ነኝ ወይ ብለህ ፋይናንሻሊ ትዳር የሚፈልጉትን ነገሮች አሟላለሁ አሁን ለምሳሌ እርግጠኛ የምትሆንባቸው አሁን ከሷ ጋር ስኖር ብዙ ሰው የሚጎዳው ምን መሰለ አሁን ከሷ ካለችው ልናገርና ወደዚህኛው ልምጣለ ትዳር ብለን ከጀመርን በኋላ ትክክለኛው ትልቁ ማንነቱ እንደም ጭራሽ ስንት ጥፎ ነው ወጣ ያለችው ነገር አለ ብዙ ጊዜ ትዳር ላይ አሁን ትልቅ ችግር የሚፈጥረው በፍቅረኝነት ደረጃ ያለ ሰው አብራሃቱልም አብራሃታድርም የምትገናኝባቸው ቀናቶች ውስን ናቸው ያቺም ቀናት ደግሞ ውስን ሰዓቶችን ነው አብረህ በዛ ሰዓት ውስጥ የምታሳልፈው እና በፍቅር ስለምትገናኝ ያቺን ሰዓት አክት ነው የምታደርገው ትዳር ውስጥ ስትገባ ግን for the first time 24/7 አብረህ ነው የምትኖረው ድንገት ስራ ተለያይተህ ልትውል ትችላለህ ግን አደይንድ ማታ ላይ አብረህ ነው ቤት ውስጥ የምታሳልፈው ነገሮችን እያንዳንዱ ነገሮች አሁን አብረህ ነው ሼር የምታደርገው መቸገሩንም ሁሉን ነገሩን ገብቷል አይደል በፊት በፍቅረኛ ደረጃ ያለ ለተወሰነ ደቂቃ ነው ሻይ ቡና ነው የምትለው ምናምን ነገር የተወሰነች ወጪም ነው የምታወጣው ያን ያህል ብዙም የምትለካካበት መንገድ የለም አሁን ግን የምትለካካበት ብቻ ሳይሆን የምትኖርበት ነገር ላይ ነው ያለውና እንትን ትላለህ ስለዚህ አሁን ባህሪም ደግሞ እንደዛው አሁን ፋይናንሻሊውን ነው ያነሳሁት ባህሪም ደግሞ ኦኬ ምኗ ነገሯ ላይክ እርግጠኛ አድርጎኝ ነው ወደ ትዳር የምገባው እንግዲህ ሴትም ከሆነች ወንዱ ምን አድርጎኝ ነው ምን አይነት እርግጠኝነት አግኝቼ ነው ወደ ትዳሩ የምገባው ለማሰብ አለባት ብዬ አስባለሁ ምክንያቱም አሁን ይኸውልህ ይሄን ያነሳሁት ትዳር ሽማግሌ ከመላኩ በፊት ያ ሁሉ ነገር አቢዩስ ያረጋት ኢቭን ወደ ቤተሰብ ወላ ተመልሳ ነበር በሚገርም ሁኔታ እና ተመልሳ ከዛ በኋላ ነው ደግሞ መልሳ ደግሞ ይመጣችሁ ሊስተካከል ይችላል ብላ በኢትዮጵያ የትዳር ህይወት ውስጥ አብዛኞቻችን የቤተሰባችንን ፍላጎት ፉልፊል ለማድረግም የምንጎዳባቸው ጊዜያቶችም አሉ ቤተሰብ ደስ እንዲለው የኔን ወግ ማድረግ ሳይ ምናምን በማለት ማለት ነው ግን ይሄኛው ከዛ ሊሚቴሽን ውስጥ ወጣ ከዛ ቦክስ ውስጥ ወጣ ማለት ከምጠብቀው በላይና ያ ነገር መሆን ነበረበት ወይ ብዬ ሳስብ እሱ ሃርድስ ወደዚህ እንመለሳለን እስቲ አንዳንድ እንትኖች ያስካቸው በእንደዚህ አይነት አስቸጋሪ እስቲ አንድ ጥያቄ ልጠይቅህ ግን እሺ እዚሁ ጋር መመለስ ከቻልክ እመልሳለሁ አረበር መመልሳለሁ ቻፒ በኔ ሆነብህ ማንን አመንክ አንተ አሁን እንግዲህ ሁለቱንም ቪዲዮዎች የሷንም አይተና የሱንም አይተና ካያቸው ከዛ አንፃር ማለት ከነሱ ካየህና ከሰማኸው ማንን አመንክ እንግዲህ ወደ ተመልካቾች ሁልጊዜም ታቁኛላችሁ እንደዚህ ነገር ላይ እውነታውን አይደል የምናወራው አዎ ወደ ተመልካቾች እንግዲህ እውነታውን ስናወራው ለቻፒ አንድ ሰው ቀድሞ መጣና ሁሉ ነገር ተናገረ ማለት ሁሉም ነገር እውነት ነው ማለት አይደለም ቀድሞ ስለተናገረም አላዝንለትም የአብዛኞቻችን ችግርም እሱ ስለሆነ ነው ምክንያቱም ዋንስ የአንድ ሰውን ብቻ ነው የሰማሁት ያም የተናገረችውን ደግሞ ሐሰትም ነው ማለትም ደግሞ አይደለም ያለ ምክንያት ሰው ወደ ሚዲያ አይወጣም እንደዚህ አይነት ነገርን ይዞ ምክንያቱም ቀሪው ዘመን እዛ ሶሻል ሚዲያ ላይ የሚቀር ብዙ ነገር እንደውም ከደረሰብህ ከዛ ሰው ጋር ካለ ሪሌሽንሺፕ ጉዳት የበለጠ ደግሞ እዚህ ጋር ልትጎዳ ትችልበታለህ እና ውሸት ነው ብዬም አላስብም ግን ደግሞ የሁለተኛው ሰው እውነታ ደግሞ የኔ እውነታ እንደዚህ ነው ብሎ ሲመጣ ስሰማው ነው ያን ነገር በተወሰነ መልኩ ለፍርድ በተወሰነ መልኩ ምክንያቱም ሁሉም ሰው ማናችንም ወደ ሚዲያው ስንወጣ ወይ ደግሞ ከሚዲያም ውጭ ባለ ነገር ላይ ተበዳሪ ሁሌ ተበዳይ ሆነ ስትቀርብ
ራስን ነፃ በሚወጣ መልኩ ነው ሳናስበው ለሰዎች ሪያክት የምናደርገው። እኔ እንደዚህ ሆኜ እኔ እንደዚህ ተደርጌ እንደዚህ አድርጎኝ እንደዚህ አድርጋኝ እንደዚህ ሆኜ እንደዚህ ለፍቼ እንደዚህ ጥሬ እሱ እንደዚህ ሳይደክም እሷ እንደዚህ ሳትለፋ ይሄ ራስን ሳክሪፋይስ የመክፈል እነዛ ሰዎች ደግሞ የመበደል አሁን ይሄ ሰው እንደዚህ ሆነ እንጂ መልካም ጊዜዎች የሉትም ማለት አይደለም። በፍቅር ጥሩ ጊዜዎች እንደውም ቅድም የረሳሁት ነገር ታዲያ ለምንድን ነው ፍቅር መለየት ያቃተሽ ብላ ስጠይቅ ምንድን ያለችው ለሱ ምለው ነበረ ሁል ጊዜ አንተ እኮ መጀመሪያ ላይ ያሳየኝን ፍቅር ነው እየመነዘርክ እየተጠቀምክ ያለው ትለዋለች። መጀመሪያ ይሄ በፍቅረኝነት ደረጃ ላይ ያሉ የነበረውን ታይም ማለት ነው። ትምህርት ላይ መጀመሪያ ኤኤ ታመጣና ከዛ እሱን ለሚቀጥለው ዓመት የመነዘርክ እንደምትጠቀመው ማለት ነው። አቬሬጅ ፖይንት እና እኔ እንደነዚህ ነገሮች ይሄ ፐርሰናላይዝድ የሆኑ ነገሮች ወደ ሚዲያ ባይመጡ መልካም ለመጀመሪያው ነገር በፍጹም መምጣት ያለባቸው ብዬ በፍጹም አላስብም። እንግዲህ ቻፒ ከዚህ በፊት እኛም የሰራ ነው የሌሎች ባለትዳሮችን ፕሮግራም ነበረ። እንደ ሚዲያ የምትጠነቀቀው ነገር አለ። እንደ ግለሰብ አሁን የጠየቀኝ እንደ ብስራት ምን ታረጋለህ ስለሆነ ጀጅ አላረግም፣ በፍጹም አልቸኩልም። ለመሰለ ከዛ በኋላ ይኸውልህ እሷ ይህን ተናግራ እሱ ደግሞ ለምሳሌ ሊመጣና እኔም ደግሞ እንደዚህ ብሎ ያቀርባል አይደለ? ከዛ በኋላ አንዴ ሌላ ነገሮች ደግሞ ይወጣሉ ወይ ስለሷ በሱ በኩል ከዛ ይወለ በዛ ምሳሌ ለዛ ምሳሌ ልንገር። አሁን ቅርብ ሰሞኑን ያየ ነው አንድ ባለ ታሪክ እህታችን መታ ነበር አይደል? አዎ ባለፈው አንስተነው ነበር ነው እሷ መታ ከዛ እሱ ሲመጣ የሰው አስተያየት ተቀየረ። እሷ ነበረች ከዛ እንደዚህ ሆነ። ከእንደገና ደግሞ ሶስተኛ ይቅርታ ብላ እሱም እዛው በእሷ ያለችበት ቦታ ሄዶ ግረኛው ሚዲያ ይቅርታ ብላ ይቅርታ ጠይቃ አለፈ። ገባ እና እንዳልከው እንትን አትል የመጀመሪያው ሰው ይመጣል፣ ከዛ ሌላ ኢንፎርሜሽን ይወጣል፣ ከዛ ሌላ እያለ ይቀጥላል። እንደውም የሚገርም ነገር እሱን ካነሳ አይቀር ካንተ ጋር እሱ ሰራ ከቢኒ ጋር ደግሞ ኦልሞስት ከ7 ወር በፊት የሰራ ነው። የውድ ተመልካቾች ሁላችሁ ማይታችሁታል ብዬ አስባለሁ። በዲኤንኤ ጉዳይ ላይ መንታ የወለደች እንግሊዝ ሀገር የሚኖር ልጁን አይረዳኝም እንደዚህ ብላ ስትለው የነበረ ሰው ነበረ። እሷ ደግሞ ዩዋ ሚዲያ ላይ ነበር የቀረበችው። በእሷ ላይም ሰርተን እንግዲህ በጣም ትልቅ እይታም ካለው ቪዲዮች ወደ 3 ፕሮግራም የሰራንበት ልጆቹ ዲኤንኤ ተደርገው ማለት ቴስት ተደርገውላ ነው የታወቁትና መጀመሪያ ላይ ለእሷ በጣም ታዝኖ ነበረ። እሱ እንግሊዝ ሀገር ነበረ የሚኖረው። ትንሽ ካራክተሩ ትንሽ ዊርድ ነው። ይሄ አንዳንድ ሰው መናገር ማይችላል አይደለ እንዴ ንግግር ማይችልበት እውነቱ ቃላት አስተካክሎ ሐሳቡን መግለጽ የማይችል እውነታው ግን እሱ ጋር ሆነ ያለው። ከዛ በጣም በቃ ያው እኛ ኢትዮጵያን ደግሞ ችግራችን በግልጽ ለመናገር የመጀመሪያውን ሰው ሰምተን ነው ዝግት የምናደርገው። መጣ ሲናገር ነበረ ምናምን እሷ በጣም ታዝኖላት ታልቅሶ ሰው አልቅሶላት ነበረ። እንዴት 2 ልጆች ምናምን ተብሎ መጨረሻ ላይ ዲኤንኤ ቴስት ሲደረግ እውነታው እሱ ጋር ነው ያለው፣ የሱ ልጆች አይደሉም በሚገርም ሁኔታና አሁን እንዳልከው ግዴታ እነዛ ሰዎች ስላወሩ እውነት አይደለም። አንዳንድ ጊዜ እውነት ነው ብለህ የምታስበው ሰው ጋር ያለው ሐሰት ሆኖ ልታገኘው፣ ጥፋተኛ ተበዳይ ነኝ ብሎ ያለህ ሰው በዳይ ሆኖም ሊገኝ ይችላል። ስለዚህ የዛ ሰው እውነትን ብቻ እውነት አለኝ ብሎ ያለውን ነገር ነው እንጂ ምን እየሰማ ነው። በዚህኛው በኩል ደግሞ እውነት አለኝ ብሎ ያሰበውን ደግሞ መስማት ተገቢ ነው ብዬ አስባለሁ። ምክንያቱም ብዙ ኮሜንቶች ሳይ ነበረ ወደ አንድ ቦታ ዝግት አድርጎ የመናገር ጉዳይ በቃ ሙሉ ለሙሉ እንትኔ ማለት ጥፋተኛ አይደለም ነው እያልን አይደለም። ጥፋተኛ እንግዲህ እሷ ባለችው ልክ ጥፋተኛ አጥፍቷል በድሎኛል ብላ ባለችው ልክ በድሎኛል ብላለች። እንግዲህ እሱ ደግሞ ወጥቶ ያለው አለ ኖ እኔ አልበደልኩም አላጠፋውም እሱ ያለችው ልክ አይደለም። ስለ ትራውማ ስለ ፌሚኒዝም ያነሳው ነገር አለ። በተሻለ አቅም እኔ እንደዚህ ነገሮች በተለይ ገና ነን እኛ ማቹር አላደረግንም። እንደ ኢትዮጵያ ማቹር አላደረግም ስል እንደው ለቃላት ይቅርታ ለአጠቃቀሜና how to manage እንደነዚህ ነገሮችን እንዴት ነው ማኔጅ የምታደርገው? ወደ ሶሻል ሚዲያ ይዘ ስትወጣ ከሶሻል ሚዲያው የምታገኘው ሪስፖንስን አንተ መሸከም እችላለሁ ወይ? ይዤስ የመጣሁት የሚነገረውና የማይነገረውን የሚነገርና የማይነገረው ለይቼ ነው ወይ ያመጣሁት? ፕላስ ይሄን ነገር ሳስናገር ምን አይነት ነገር ለህብረተሰቡ ቫልዩ ያደርጋል ማለት አንዳንድ ጊዜ እንደዚህ አይነት ፐርሰናላይዝድ የሆኑ ጉዳዮች እየመጡ ቻፒ አይወራ አይደለም ግን
ብዙ ማየት ያለብን በዚህ ሳምንት ውስጥ ስለዚህ ነገር ብቻ ሆኖና ሁሉም የሚያወራው ሶሻል ሚዲያው እንዳለ ያዘው ዓለም ብዙ ነገር እኮ እየተከናወነ ነው። አደሴም ታይም በጣም ብዙ ነገር ፖለቲክሱ ላይ ምናምን ዓለም ላይ ምናምን ነገር እንደው ሁላችንም ፖለቲከኛ ነን አይደለም፣ ግን በንቃት ደግሞ ናዊዴይስ ሁሉ ነገር በቃ ዳይናሚካሊ እየተለወጠ ነው ያለው። የምታስባቸው ነገሮች ሁላ ወዳልሆነ አቅጣጫ እየሄዱ ነው ምናምን ነገር በንቃት የምትከታተላቸው ብዙ ነገሮች አሉ። እኛ እንደ ኦንሊ ቲንግ በእንደዚህ አይነት ነገር የሰው ትዳር ላይ ስለማይመለከተን ጉዳይ እከሌ እሱ ነው ጥፋተኛ እሷ ነች ጥፋተኛ እያለን በጣም ብዙ ገመድ ወጥረን ወደዚህና ወደዛ እየተባባል ነው። ኦፍኮርስ አንዳንድ ነገሮች ነገ ላይ ትዳር የሚገቡ ሰዎች ሪሌሽንሺፕ ሊጀምሩ የሚያስቡ ሰዎች መጠንቀቅ ያለባቸው ነገሮች ሊኖሩ ይችላሉ። ልንማርባቸው የሚገቡ ግን መነሳት ያለባቸው ደራይት ታይምስ ነው ወይ ብለህ ስታስበው አሁን እንቆቅልሽ የሚሆንብኝ ያላመንኩት ጉዳይ ለምሳሌ እሷን ኩዌስችን ማድረጋት ከ2 ዓመት ከ10 ወር በኋላ ለምን አስፈለገ ብዬ ነው የምለው። በደሏን አልተበደለችም አይደለም ተበድላለች። 2 ዓመት ከ10 ወር መጠበቁ ምን አስፈለገ የሚለውን ጥያቄ እሷ ስትመልሶ ምንም አላሳመነኝም ከበደሏ ውጭ። እንግዲህ ውድ ተመልካቾች ምን ብላ ነበር የመለሰችው እሷ? እንግዲህ እንዳልኩ እህቴ ለምንድነው የማትናገሪው እንትኑ ምንድነው ማህበረሰቡ የሚማርበት ሰው ሊኖር ይችላል ከአንዱ ይማርበት ይሆናል ያለችው ነገር ገፋፍቶ ነው ብላለች። ሁለተኛው ደግሞ ያቺ አሜሪካዊቷ እንደዚሁ ደሴም እንትን ያላት እሷ ኢንስፓየር አርጋይ ነው ያለችው ነገር አለ። ደላስቷን እንግዲህ ይሄ አንድ ቲክቶከር አለ ኢትዮጵያዊ ስሙ ጠፋኝ፣ እሱን አንስታ እሱም ኢንስፓየር እንዳረጋት ለመናገር በዛ ምክንያት ተገፋፍታ እንግዲህ ዶም ዩቲዩብ ላይ ለመጫን ነበር ሀሳባቸው ምናምን። ከዛ በኋላ ነው ወደ ቲክቶኩ ያመጣችውና እንትን ያለችው። እንግዲህ ብዙ አስተያየቶች ይሰጣሉ። እሷ ዲኮር ትሰራለች ፍሎለስ የሚል ታይምለስ የሚል ዲኮር አላትና ለእሱ ፕሮሞሽን ፈልጋው ነው ይህን ታሪኳን ያወጣችሁ የሚልም አለ ምናምን። እሱ አይመለከተንም፣ ግን እንዳጠቃላይ ፐርሰናል ነገር መውጣት አለበት ብዬ አላስብም። ያንተ ተሳሳቢ ምንድን ነው? እኔም እንደዛ ነው የሚሰማኝ። ፐርሰናል የሆኑ ነገሮችን በተቻለ መጠን እኔ ለምሳሌ በግሌ ፕራይቬሲ በጣም ነው መወደው። ፐርሰናል የሆኑ ነገሮች ያው እንደ ሰው ባህሪም ይለያያል ለነገሩ። በእርግጥ ግን አንዳንዴ በቃ ለራስህ እዛው ወይ ለቤተሰብህ እዛው ጋር ብቻ መያዝ ያሉብህ ነገሮች ይኖራሉ ብዬ ይሰማኛል። እንደዛ ለምሳሌ ትዳር መካከል አንድ ችግር ሲፈጠር ወይ ባልየው ወይ ሚስትየው ሄዳ ለቤተሰቦቿ ትናገራለች ወይ ለጓደኞቿ ብቻ ያው ለሆነ እንትን። ከዛ በኋላ እነሱ ያ ነገር ያልፍና ይታረቃሉ። አልፎ ታርቀው ረስተውታል ባለትዳሮቹ። እዛ ጋር ሄዳ የነገረችው ወይ ሄዶ የነገረው ቤተሰብ ግን እነሱ ግን አይረሱም። እነሱ ውስጥ ሁሌ ይቀራል እና ያ ነገር ደግሞ የእነዚህም ባለትዳሮች ፋሚሊ ናቸው። ዞሮ የትም አይሄዱም። ገባ? እነዛ ሁሌ እነዛ ስለማይረሱት ክፍተት እየፈጠረ ይሄዳል። ቢያንስ በዛኛው ቤተሰብና ወይ በሷ ወይ በሱ መሀል ያ እና አንዳንድ ነገሮችን እዛው ጋር ነው ይዘህ እንትን ማለት ያለብህ። ምክንያቱም አይደለም ሚዲያ ድረስ ኢቭን ለፋሚሊ እንኳን ማትነግራቸው ጉዳዮች አሉ ከሄደ በኋላ ከዛ በኋላ እንዳልኩ ነው። እና ባለትዳሮቹ ታርቀው ሲቀጥሉ ቤተሰቦች ግን አይረሱትም። ያ ይኸውልህ እሱ ነገር የማየውም እንደመሰለ ለምሳሌ አንዴ ከእጅ ከወጣ የሆነ ጉዳይ ያንተ አይደለም። ያንተ የነበረው ጉዳዩ አንተ ጋር ብቻ ቢቀር ነበረ፣ ወይም ደግሞ ያን ጉዳይ ግን አትናገርም ማለትም አይደለም። የምትነግራቸው ሰዎችና የሚነገሩ ነገሮች አሉ ብዬ ተመርጠው መሆን አለባቸው ብዬ አስባለሁ። የምትነግራቸው እንትን ምንድነው ሶሻል ሚዲያው ቤተሰብ አይደለም። አንዳንድ ጊዜ በየዋነት ማህበረሰቡ ቢማርበት ምናምን ብለህ የምትለው ነገር አለ። ለምሳሌ ትዳር አንተ ጋር የሚሰራውና እኔ ጋር የሚሰራው አንድ አይደለም። ድንገት አንተ ኤክስፔሪየንስ ልትናገር ትችላለህ። የትዳር ኤክስፔሪየንስን ማለት ጥሩ ጎኑንም ጥሩ ያልሆኑ ቻሌንጁንም ልትናገር ትችላለህ። ያ ማለት እኔ ያልፍበታለሁ ማለት አይደለም። ትዳርን እኔ የምመራበት መንገድና አንተ የመራህበት የነበረበት መንገድ የምትመራበት መንገድ ፈጽሞ ይለያያል። ምክንያቱም ትዳር የአንድ ሰው ብቻ ፍላጎትና የአንድ ሰው ነገር አይደለም። የሁለት ሰዎች ፍላጎት ወደ አንድ መስመር መጥቶ ያህንን ኢንተረስት ተቻችሎ የምትሄድበት መንገድ። ለምሳሌ ትዳር ላይ ስትገባ ትዳር ሁሌ የምለው ነገር አለ። ትዳር ሁሉ ነገር ፐርፌክት ሆኖ ሳይሆን እቺ ትዳር የምትባለው መሰረታዊ ነገር ብቻ ነች አንድ የሚያደርግ ከባለቤት ጋር። እንደ ግለሰብ እንዲነካብህ የማትፈልጋቸው ብዙ ነገሮች ይኖራሉ። እንደ ራስህ ኢቭን ባለቤት እንዳትነካብህ የምትፈልገው ያንተም ቀይ መስመር ፕራይቬሲ ይኖራል። የገዛ ባለቤት እንድታከብርልህ ትፈልጋለህ። እሷም እንደዛው የምትፈልገው ነገር አለ። እሱም
ማክበር አለብህ። ትዳር በሚባለው ግን ተቋም ውስጥ አብረ ደግሞ የሚያስከትለ ነገር ይዘህ ነው የምትቀጥለው። ያ ማለት ትዳር ውስጥ ሁሉ ነገር መደበቅ አለበት እንዴ ሌላ ነገር ነው ብዬ አይደለም። ግን ፕራይቬሲ ያልከው ነገር ወሳኝ ነገር ነው። በቃ የግል ጉዳይ ነው። መውጣት ለማህበረሰብ ይማርበት ብለህ የምትለው ነገር ይኖር ይሆናል። ግን በዚህን ያህል ልክም ደግሞ ማለት አሁን እኔ ከሰማኋቸው ታሪኮች ውስጥ ለየትም ስላለብኝ ነው ይሄኛው እስከዚህ ድረስ ብዬ ያሰብኩት። እስቲ አንተ ለየት ያሉ ትዳሮች የሰማቸው የምታውቃቸው እንግዲህ ያዘጋጀው ነገር ካለ ስንስማቸው። የእነሱን ሳይ እስቲ እንደው ሰው ብዙ ጊዜ ትዳር በተለያየ በጣም በማይጠበቅ ሁኔታ ይፈርሳል። ወይ ደግሞ ጥንድ የነበሩ ሰዎች በማይጠብቀው ምክንያት ይፈርሳል። በጣም ይሄ ነው በማትል ለምሳሌ አንዳንድ አሉ ከኢንተርኔት ላይ ሳይ የነበሩት። ህንድ ለምሳሌ አንድ የፈረሰ ትዳር በሽንት ቤት ምክንያት ፈርሷል። ባሌ ሽንት ቤት አልቆፍር አለኝ እና ሽንት ቤት ቆፍር ስትለው አልቆፍርም ብሎ ያው ጫካ አለልሽ አይደል ይህም ደግሞ ጉድጓድ ነው ብሎ በዛ ፈርሷል። በሽንት ቤት ቁፈራ ማለት ነው እንግዲህ ትዳርን የሚያከል በሽንት ቤት ቁፈራ እንደ ሀገር ማለት ነው። ሌላ ደግሞ አንድ ትዳር የፈረሰው በቡና ጥያቄ ነው። የሚገርም ቡና ማለት ባሏ ሁልጊዜ ጠዋት ቡና ይዞ ነው የሚወጣው ከቤት እና ቡናውን እንዴት አድርጎ ሰርቶ በየትኛው ዕቃ ይዞ እንደሚወጣ ሚስትየው አስተውላ አታውቅምና ከ7 ዓመት በኋላ በየትኛው ዕቃ ነው ይዘህ የምትሄደው በዚህኛው ምናምን ብላ ትጠይቀዋለች። እንዴ እኔ ታዲያ እዚህ ቤት ብቻዬን ነበረ የኖርኩ ያለሁት እስካሁን ይሄንን እንኳን 7 ዓመት ሙሉ አይተሽ እንትን ብለሽ አላልሽ ምንድን ያለሁት ብቻዬን ነው ብሎ የተፋታ አለ በዚህ ጉዳይ አሁን የቡናው የዕቃዋ ጉዳይ ሳትሆን በቃ ይሄን ያህል ኖቲስ ማድረግ አቃተሽ ያልተሰጠኝው ነው። ሌላ እንዲሁ እንደ ቅድሙ በእንትን የፈረሰ ትዳር አለ። ሚስትየው በጣም ኩፖን ትጠቀማለች። በኩፖን ምክንያት ኩፖን ማለት እናሽ ሲወጣ እየጠበቅን ትገዛባቸው ዲስካውንት በጣም እንደዛ ነው የምትገዛው። በጣም ነው የምትጠነቀቀው። ጥንቃቄዋ ምን ያህል ድረስ ነው? ባልየው ባኞ ሲጠቀም የሚበጥሰውን ሶፍት ጆሮዋን ለጥፋ ትሰማለች፣ ትቆጥራለች እና ያባከንክ ነው በሶፍት በጣም ተባክናል። ሶፍት ትቆጥራለች ጆሮዋን አድርጋ አጠብቀውም ይሄውን ማለት ይሄ ደግሞ በጣም ዊርድ የሆነ በጣም ዲቮርስ እንትን ነው እና በጣም አንተ አባካይነህ ታባክናለህ። በጣም አባካይ ነው። በዛ ሰበብ ይፈረሳል። ሌላ ደግሞ በምን አለ መሰለ በምግብ ሲበሉ ሚስትየው እንትን ትላለች ስታኝ ድምጽ ይወጣል ስታኝ። እሱን ነገር ደግሞ በጣም አይወድም እሱ መቋቋም አይችልም። በዛ ምክንያት ይፈረሳል። ይሄ ከባድ ነው። በጣም ከባድ ነው። ሌላ ምን አለ? ሌላ ይሄ ሰውዬ ባሏን ማለት ነው ሻወር ቢወስድም ምንም ፍሬሽ ቢያደርግም የተለያየ ነገር ሽቶ ምንም ቢጠቀምም በቃ ግን ሰውነቱ እንቁላል ነው የሚሸተኝ እና በቃ አልችልም በቃ ያ እንቁላል ነው የሚለው እና አልፈልግም ብላ በዛ የተለያዩ አሉ። እንዴ ማለት ሕክምና ሪሊ ሌላ ሰው አፕሩቭ አድርጎታል ወይስ ለሷ ስለተሸተታት ነው ብላ ስለምታስብ በቃ እሷ እንደዛ ነው አለች እንቁላል ብላለች እና በዛ ምክንያት የተለያዩ አሉ። በአምፖል ምክንያት የተለያዩ አሉ። በፍሎረሰንት አምፖል ባልየው ለኢንቫይሮንመንት ሴፍ እንዲሆን ብሎ የተወሰነ አለ የሚገጥመው። እሱ አምፖል ደግሞ ለሚስትየው አይስማማት። አንዳንድ የርግብ የሚል ነገር በልቦቿ እንደዚህ አይነት ነገሮችን የማየት በጣም ሴንሲቲቭ ናት። አይስማማትም። ስትቀይር እሱ ማታ ወይ ምናምን ተደብቆ መልሶ ሲቀይሩ መጨረሻ ላይ ተለያይተው ቁጭ አሉ በአምፖል ማለት ነው። ሌላ በጌም አለ የሚገርም በጌም ፕሌይስቴሽን ትጫወታለች ጌም ባልየውም አንድ ይጫወታል። እንዴት ከኔ ጋር አንድ ቡድን ሆና አትጫወትም ብላ በዛ የተለያዩ አንዳንድ ነገሮች ተሰማቸው በጣም ከባድ ነው። በጣም በኳስ እንዲሁ አሁን ለምሳሌ ስንደግፍ አሁን ኳስ ደጋፊዎች ምን ይላሉ አይደለ? አሁን ለምሳሌ የምትደግፈው አንተ ቡድን ካለ ዛሬ አሸነፍን
አሸነፍን የራስ አርገህ ነው ተሸነፍን እኮ ነጥብ ጣልን እንደዚህ ምናምን ትላለህ ሚስትየው በጣም ኢሪቴት ነው የሚያረጋት እንደዛ ሲል ባልየው አንተ አይደለም እነሱ ናቸው የተጫወቱት እንዴት እኛ ብለህ ታወራለህ እሱም ያን ነገር አልተውም እሷም ያ ነገር በቃ ልታልፈው አልቻለችም በዛ ምክንያት ይፈርሳል ማለት ነው ምናልባት እንግዲህ እነዚህ ወለ ፋይናል ነጥቦች ከጀርባ ደግሞ ሞር ገፊ ምክንያቶች አሉ የተለያየ ነገር ይኖራሉ ገባ ግን በቃ በዚህ ነው ብለው የተናገሩት ራሳቸው በዚህ ነው ብለው የተናገሩት ስለሆነ ነው የወጣው ይሄኛው እንኳን የተለመደ ነው ይመስለኛል በኮከብ አለመገጣጠም ኦኬ ዞዲያክ ሳይን ናቸው ኦኬ ብዙ አለ ይመስለኛል አይደል ብዙ ሰው ያምንበታል ሲገናኙ ራሱ እንትነሽ እየተባባሉ ገባ ይሄኛው ከዚህኛው ጋር ይሄዳል ይሄኛው ከዚህኛው ጋር ይሄዳል ምናምን የሚሉት ነገር አለ አሁን ነጮች በተለይ በጣም ይተከሙታል እሱ ነገር አንድ አይነት ዞዲያክ ሳይን ውስጥ መሆን አይፈልጉም እናም እሱ ነገር በጣም ይተከሙታል ያ አላቸው በኮከብ በዛ እንትን የተፋቷሉ አንደኛው ባል እንዲሁ ሚስቱን የፈታው ደግሞ እንዲሁ በሳይኪክ እነሱ ሳይኪክ ይሉታል እኛ ደግሞ ጥንቆላ እንችላለን በዛ ወደ $42,000 አጥፍታ ኦንላይን ያን በኋላ ደርሶበት በዛ ምክንያት የተለያዩ አሉ ፊልም ባለመውደድ የተለያዩ አሉ የኔን አይነት ተወዷለች እሷ ፊልሙን እንዴት አልወደድከው በዛ ምክንያት በቃ ይሄ ከባድ ነው ያደረሱ አሉ ያ እንደዚህ አይነት ይወላውን እነዚህ ነገሮች አሉ ለምሳሌ በጣም የተለያዩ ብዙ አሉ አሁን እነዚህ አንድ አሁን ይወላ አፉ ማይዝ ባል ምንም በትነግረው በቃ ያወራ ምንም ማያዛሽ ሚስተር የሚባል ነገር የለም በቃ ካቅም በላይ እሱን በዛ የተፋቱ አሉ እንደውም ከነገርከኝ ምክንያቶች እንደውም ይሄኛው ትንሽ የተሻለ ነው ይሆን ምክንያቱም ትዳር ውስጥ ሚስተር ብዙ ነገሮች የምታሳልፋቸው የምታወራቸው ነገሮች አሉ ይሄ የሆነ እንደው የሌሎች ውስጥ አሁን ይወል የሚገርምህ የነዚህ አሁን የነጽዮን የኢትዮጵያ ጉዳይ ስታይ ኮሜንት ላይ ያነበብኩ ነበር ገብቼ እንደው ውስጥ የሰው ስሜት ምን አይነት ነው የሚለውን ያየው አንዷ ምን ኮሜንት አርጋለች ባሏ ሐራስ በጣም ያረጋታል ይደበድባታል ምናምን ነገር በጣም ብዙ ነገር እጅግ ከፋ ነገር ያደርግባል ነበር መጨረሻ ላይ የተለየችበት ምክንያት ምን ታውቃለህ ደወልኩለታለች ለሆነ እንግዲህ ያ ሁሉ ነገር ያረጋኛለች ደወልኩና የሆነ ቀን ላይ ለሆነ ጉዳይ ላይ ኖርማል በነበረችበት ታይም ላይ ሁለት ሲስተር አላነሳም በቃ አምደን አልኩኛለች የዛን ሰዓት ያ ከጀርባ እንግዲህ ተጠራቅሟል ገባ አዎ ልክ የጽዮንንም ስነ ማለት እዚህ ጋር ነበር ማቆም የነበረባት ብለ የምታስባቸው ነገሮች ቅድም ያወራናቸው ነገሮች አሉ ገና ትዳሩ ሳይገቡ ፍቅረኛ ላይ ያሉ እንደነዚህ አይነት ነገሮች ሲከሰቱ እንዴ በቃ ማለት አለባት እኔ ማለት ትዳር ወይም ደግሞ ፍቅር ይቅርባይ ነው አይኗቃለው ለሰዎች ሁለተኛ እድል የመስጠት ትሰጣለህ ሁለቱም ብቻ ሳይሆን ከዛም እንደው ሶስትም አድርገህ ልትሰጥ ትችላለህ ግን እስከ ሁለት ሊሄዱ የሚችሉ ጥፋቶች ምንድናቸው ጥፋቶቹም ወሳኝነት አላቸው በመጀመሪያው የምትቆርጠው አለ ሁለተኛ ሶስተኛ እስቲ አይ ብለህ እድሎችን የምትሰጣቸው ነገሮች ይኖራል እሺ ይቻላል ኦብጀክሽን ይቻላል እንዴ ሁለት ብቻ ለምን ከዛ በላይ ቢሆን ማለት በተለያየ በጣም ብዙ ጊዜ ሊሆን ይችላል እዛ ጋር ያሉት ሰዎች ነው የሚወሰኑት ኬዙ ነው ማለት ነው ብዬ አስባለሁ እሺ የተጎዳው ሰውና ምን ያህል ደግሞ የይቅርታ የማድረግ ልብ አለው ችሎታ አለው ገባ ፈቃደኝነቱስ አለው ወይ ጥፋቱ የዛኛውም ደግሞ ይታያል ይመስለኛል እንጂ ሁለቴ ካጠፋ ከዛ በኋላ በቃ ወይ ሁለቴ ካጠፋሽ ከዛ በኋላ በቃ እኔ እንጃ እኔ አስኬደኛል ለምሳሌ ቻፒ ለምሳሌ እኔ አሁን እንዳልኩ ነው ጥፋቶቹ ወሳኝነት አላቸው ማለት አንዴ የምትቆርጥበትም አለ ሁለቴ አንድ ቻንስ ልስጠው የምትለው ነገር ላይ ሁለት ሶስቴም ደግሞ ቻንስ እየሰጠው የምትቀጥለው ነገር ሊሆን ይችላል የመጀመሪያው ለምሳሌ በቃ አምደን ምለው ለምሳሌ የሆነ ባለቤቴ ብዬ ማስባት ወይ ፍቅረኛ ብያልኳት ትዳር ውስጥም ሊሆን በፍቅረኝነት ደረጃም እያለን ቺት ስታረግ ካገኘኋት ለኔ ጀስት በቃ እንትን የለኝም ይሄ ሁለተኛ ቻንስ ልስጥ ምለው ነገር አለም ይሄ ኢንቴንሽናል የሚደረግ ጉዳይ ነው ገብቷል ወይኔ ሳላቅ ተሳስቼ ቀድመም ታስበው እሷን ነው ወይስ ንዴት ነው ወይስ መጀመሪያ ምልህ ከዛ ወይስ ራስህን ታያለህ ኦኬ እኔ ምን አርጌ ነው የቱ ጋር ተሳስቼ ነው ወደ ሌላ እንድትሄድ የሆነችው ገባ እኔ የቱ ጋር ጥፋት አጥፍቼ ነው ብለህ ታስበዋለህ መጀመሪያ የመሰሳት ጉዳይ ወይስ በኋላ ነው ጋር ይሄንም ታስበው አይ አላስበው ለምሳሌ ማላስበው ጉዳይ አንድ ጊዜም ማሰብ አልፈልግም ስለዚህ ነገር ማላስበው ጉዳይ ለምሳሌ ማንንም ሰው ፐርፌክት አይደለም የሆነ ሰው የሆነ ቦታ ለመሄድ ገፊ ምክንያት ይኖረዋል አንድም እዚህ
ያለው ፍቅረኛ ወይም ደግሞ የትዳር ፓርትነሩ ከሱ የሆነ ነገር አጥቻለሁ ብሎ ሲያስብ፣ ሁለቱም ደግሞ ይሄኛው ሰው እዚህ ጋር የትዳር ወይም ደግሞ የፍቅር ፓርትነሩ ሁሉ ነገር ፐርፌክት እየሰጠ ግን አንዳንድ ሰዎች ደግሞ አመል አለባቸው። ላይክ there's something እንደ አይነት ምግብ ሁሉንም መቅመስ የሚፈልግ ሰው አለ፣ በሴቱም በወንዱ whatever the case። ያን ቺት ያረገችን ሴት ከዛ በኋላ ነው የኔም ጥፋት ሆኖ አይደለ አሪፍ ልጅ ብትሆን ለምሳሌ እኔ ጋር ያለውን ጉለት በንግግር ለመፍታት ትሞክራለች ብዬ አስብ ነበር። እንዳስብ ሆናለሁ መጀመሪያ ማሰብ ነበረባት ከኔ ጋር የነበረው። ለምሳሌ አንተ ጋር ይህን ነገር ስላጣው ነው ዛጋ ሄድኩት የሚል ምክንያት የምትሰጠኝ ከሆነ መጀመሪያ መስጠቱ አይቀርም የሆነ ሰው። ስለዚህ ይሄን ነገር አስተካክል፣ አዎ ያን ነገር ብላብተለህ ነው መጀመሪያ ማለት መሆን የነበረበት። ስለዚህ ለኔ እሷ ውስጥ ቦታ የላትም። እዛ ጋር ሄዳ there's something ቺት አረገሽ ማለት በቃ ቦታ የላትም። እኔ ጋር ያለው ክፍተት እንዲሞላ አትፈልግም ወይም ደግሞ ግዴላትም። አልኖርኩም። ስለዚህ በዛ ህይወት ውስጥ እኔ መቀጠል አልፈልግም። የሆነ ሰው አቅፏት እያየሁኝ ሀውካም ነገ ላይ አብሬያት ተኝቼ ማቅፋት የኔነሽ ብዬ ነገ ላይ ምክንያቱም ለመሰለ የነበረኝ ትረስት ዜሮ ይሆናል። ሌላ ሰው ያቀፍኩ ነው ይመስለኝ። ሌላ ሰው እስከዛሬ ሲነገረኝ የነበረው ነገር ሳይሆን የነበረው ነገር ተረት ነው የሚሆንብኝ። ገብተዋል። ስለዚህ ነው ለምሳሌ ደግሞ 2-3 እድል የምትሰጣቸው ነገሮች ሊኖሩ ይችላሉ። ሰው ዋሽቶ ሊሆን ይችላል፣ የሆነ ሱስ ኖሮበት ሊሆን ይችላል፣ ወይ ገንዘብ አባካይ ሊሆን ይችላል፣ የሆነ አላርለ ከመጠጥ ከሱስ ጋር የተያያዘ ጉዳዮች ሊሆኑ ይችላሉ። እነዛ ነገሮች ታው ብለህ ለምሳሌ 2-3 እድል የምትሰጠው በምን አይነት መልኩ ነው? ያን ያህል መሰረታዊ የሆነው ትዳርህን ያናጓል ብለህ ካላሰብክ፣ የማያናጋው ከሆነ በጊዜያት ሂደት ውስጥ እኔ መቀየር እችላለሁ ማስተካከል ያን ሰው እችላለሁ ብለህ የምታስብ ከሆነ 2-3 ቻንስ ትሰጠው ይሆናል። ገብቷል። ለምሳሌ ሱስ ቶሎ እንደማይለቅ ታውቀዋለህ። የሆነ ሰውን ዊዝን ኦቨርናይት በቃ ዛሬ አቁም ብለህ ወይ መጠጥ ወይ ሲጋራ ዛሬ አቁም አለብህ ብለህ ወስነህ በቃ አቁም የምትለው ነገር ላይሆን ይችላል። ያ ሰው አዲክትድ ከሆነ ቴክስ ታይም ጊዜ ይፈልጋል። ስለዚህ ያ ሰው ደግሞ አንተን ለማስደሰት ያንተን ላለማጣት ኦኬ ከዛሬ ጀምሮ አቁማለሁ ብሎ ሊልህ ይችላል ልትል ትችላለች ወይም ደግሞ ሊል ይችላል እና ከዛ በኋላ ያ ነገር ተደብቆ እኮ ሊያደርግ ይችላል። ስለዚህ ያን ሰው ደግሞ ትይዘዋል አይደል? ኦኬ ሶሪ ምናምን ነገር ይላል። የዛ ሰዓትም ስቲላ መሰረታዊ የትዳርህን ነገር እስካላ አላናጋ ግን መቆም አለበት። አትሊስት ለቃሉ መገኘት አለበት ብለህ ስለምታስብ ሰርድ ቻንስ ብለህ የምትሰጣቸው ነገሮች አሉ። የሆነ ኮምፕሮማይዝ የምታረጋቸው ነገሮች ይኖራሉ፣ የማታረጋቸው ነገሮች አሉ። እኔ ኮምፕሮማይዝ የማላረገው ነገር ቺት የሆነ ሰው በትዳሬ ላይ ቺት ካረገች ኢቭን በፍቅረኛም ደረጃ ያለን ቺት ካረገችብኝ believe me አንዴ አላስብ በቃ እዛ ጋር አብቅቷል። ምንም አይነት ነገር እንደዚህ አይነት ነገር ስላለ ነው ምናምን ብዬ ለራሴ ምክንያት መስጠትም አልፈልግም። ቅድም ያልከው ነገር አለ ከኔ ጎሎ የሚለው ነገር እንኳን ማሰብ አልፈልግም። በቃ ይጉደልም መጀመሪያ ተነጋግሮ ማስተካከል እንችላለን ነበር። ታይም ነበራት። አትሊስት እኔ ማልሰማ ሰው እንኳን በሆን ማልቀበላት እንኳን ቢሆን አትሊስት ነግራይ ነበረ ብዬ ለማለት እንኳን እድል ይኖራታል። ገብቷል አይደል? አትሊስት ስለዚህ ቺት ከተደረገበት እንደዛ ነው ማሰብ። እስቲ አንተ ሐሳብ እንስማውና እንጠቅላለን። የኔ ሐሳብ እዛ ቪዲዮ ላይ አሁን ያው እነሱ ስለሆነ የመጡትና ስለነሱ ይሄን ያወራንበት ጉዳይ አንድ ነገር ሰምቼ ነበረ። ያሽ መስለኛል ወደ መጨረሻዎቹ አካባቢ ነው ያለ ወንድም መኖር ይቻላል አያስፈልግም ባል ነገር ሰምቻለሁ። አንድ ሰው አልተሳካለትምና ወይ በትዳሩ ችግር አጋጥሞታልና ወጥተህ ለሌላው ምን ያረግላችኋል? ወንድ ያለ ወንድ መኖር ይቻላል አያስፈልግም ብለህ አይባልም። እኔ እንደዚህ አጋጥሞኛል፣ እኔ እንደዚህ ደርሶብኛል፣ እንዳይደርስባችሁ ተጠንቀቁ አንድ ነገር ነው። ግን ጭራሽ አያስፈልግም ያለ ገባ ወንድ መኖር ያለ ወንድ መኖር ይቻላል ጥሩ ነገር አይመስለኝም። ጥሩ ምክር አይመስለኝም። ምክር ናቸው ጥሩ ምክር አይመስለኝም። ምክንያቱም አንድ ሰው ጋር እንደዛ አይነት ነገር ሊያጋጥም ይችላል። ኦኬ አንድ ሌላ ጋር ደግሞ በጣም ጥሩ የሆነ ሰውዬ ጋር ጥሩ አይነት ህይወት ሊኖራት ይችላል። ገባ? ስለዚህ ድምድም አድርገህ ሁሉንም አንተንም እኔንም ጨምሮ ጀነራላይዝ ተደርገናል። እንደዛ ጥሩ ምክር አይመስለኝም። አይደለም። ወደ የቅድሙን ጥያቄ አልመለስክልኝም። በነገራችን ላይ ደግመህ ጠይቀኝ። የትኛውን አሳማኝ ሆኖ አገኘው አንተ? ያው ከሰማኸው ወደ የትኛው አሳማኝ መሰለ? ከሷም ታሪክ ከሰማኸው ከሱም ታሪክ ከሱም መልስ የሰማኸው አለ? የሱም ታሪክ አለ? እና የሱ አይወለ የሱ አብራርቶ አላለውም። የሱን እውነታ የሚለውን ነገር
ፈጽሞ በረምብ ላገኘው አልደረስኩበትም። 17 ፓርት የፈለከው እንደገና ማለት ሱስ የሚያዝ ነገር ውስጥ ሊከቱኝ ነው መሰለኝ። ለመሰለ አብራርቶ አልተናገረውም ቃል በቃል እሷ ያለቻቸውን ቪዲዮዎች ላይ የተጠቀመቻቸው ነገሮች እንትን ሲባል አልሰማውም። ሁለተኛ እሷ ላይም እንግዲህ እንደ ወላጅ አሮ ነው ያላመንኳቸው ነገሮች አሉ። ለምሳሌ ከፖድካስቱም ከምንም ከቤተሰቦቿ ጋር ያላት ግንኙነት ኦፕን ሪሌሽንሺፕ ሲጀምር እንደዚህ አልተቀበልኩትም። ሆነ ለመናገር የትኛውም ቤተሰብ በዚህን ያለ ደረጃ ቤተሰብ ሊያም ደግሞ የሴት ቤተሰብ የመጀመሪያ ልጅ ሆና ክፍለ ሀገር ዩኒቨርሲቲ ለመላክ ፈርተው የመጀመሪያ ልጅ የሆነችዋን ልጅ አዲስ አበባ ያስተማሩ ሰዎች እንደዚህ አይነት የህይወት ምንድነው ከፍተኛ የሆነ እንትን ሲደርስባት ዝም ይላሉ ብዬ አላስብም። ወይም ይህን ታሪክ አያውቁትም። እሷ እንደምትለው አይደለም። ለምሳሌ አባትየው አለኝ ብላ ያለችው ነገር ነበረ። በሌላ ሰው አድርጎ የሆነ ሰው እኮ እንደዚህ ካለች በቃ ያ ሰው ሞቷል ማለት ነው ብሎ ያለኝ ነበር። የዛን ሰዓት አልኩኝ ብላ ያለችው ነገር ነበረ እና አሮ ነው ሳምሃው ያልተቀበልኩት ከስቶሪዎቿ ውስጥ ነገሮች አሉ ያልጣመኝ ያልተዋጠልኝ። እንደ ሪያሊቲ እውነት የላትም ደግሞ ማለትም አይደለም። እውነት ይኖራታል የራሷ ግን ተጋን የቀረቡ ጉዳዮች አሉ። የማይመስሉ ነገሮች አሉ ማለት እንዳጠቃላይ ነገርኩት። ትልቅ ኩዌስችን ያረኩትኝ የመጀመሪያ መነሻዬ እስካሁን ድረስ ለምን ቆየች ይህን ታሪክ ለማውጣት? ታይሚንግ 2 ዓመት ከ10 ትዳር ውስጥና ፍቅረኛ ያለች ማቆም የነበረባት ጊዜ እያለ ለምን አላቆመችም? ሳታቆም ከቀረች እንዳለችው እውነት የመጀመሪያ ፍቅር ላይ የነበረው ነገር ነው የመነዘርሽ ስትጠቀም የነበረው ነው አይደለም እውነት እንነጋገር። ተመንዝሮ አልቋል ወይስ ነው የሚባል ነገር የለም። ሰው በትዝታ አይኖርም። በትዝታ የምትኖረው እርጅና ጊዜ ታይም ላይ ነው። የእድሜህን ወደ ትላንትና ስታስበው ነው በትዝታ የምትኖረው እንጂ ከትላንትና ላይ እየቆጠብክ ዛሬ ፍቅሩ ያለቀበትን ሰው እየበደለ ያለውን ሰው ቆይ ቢበድለኝም ዛሬ እያጠፋ ቢሆንም ከትላንትናው ላይ ቀንጨብ እያረኩ እንደ ጨው ወይም ደግሞ እንደ ቅቤ እያጣፈጥኩ ልቀጥል የምትለው ነገር አይደለም ሲገባኝ እኔ በተረዳሁት ልክ። ስለዚህ ልጁ የሱ እውነት በስነስርዓት ሚዲያ ላይ ቀርቦ ሆነ ባይኒ ሚንስ ራሱ በራሱ ቻናል እስካልገለጸ ጊዜ ድረስ ይሄኛውን የእሷን ነገር አንደር ኩዌስችን ነው ማስቀመጥ። በዛ አይነት መልኩ ነው የማየው። እንግዲህ ሪያሊቲው እንደዛ ነው የምረዳው። እስቲ አንተስ? አይ እኔ ያው ፐርሰናል ነገራቸው ያው ከዛ በመነሳት ያው እንዳልኩ አንድ ይሄ የቅድሙ አሁን ያልተስማማኝ ነገር ወንዶች እንዳለ አያስፈልጉም ለወንድ መኖር ይቻላል ና የሚባል እንደዚህ አይነት ነገር ይሄ ጥሩ መስሎ አልታየኝም። የራሷ የደረሰባት የተናገረችው ነገር እንዳለ ሆኖ እሱም የተናገረው ነገር እንዳለ ሆኖ እነሱ ነው የሚያውቁት ፐርሰናል ነገራቸው ገባ። ግን በዛ መሃል እንግዲህ አንዳንዴ እንደዚህ አይነት ነገር ልክ ያልሆነ ምክር ነው። አሁን ለምሳሌ ገባ በአንድ ሰው ከተጎዳ በሁሉም ሰው ትጎዳለህ ማለት አይደለም። ያ እሱ ነገር የእናንተና የነ ጆርዲ የሚያቀነቅኑት ጉዳይ ነው እና ወደዛ ለነሱ ነገሮች ማመቻቸት ነው ብዬ ነው ማሰቦች ቀጥል ያ እንደዛ ነው የተሰማኝ እንጂ ያው የግል ጉዳያቸው እንግዲህ እነሱ ነው ምንም ልትልበት የምችለው ነገር አለ። አይ አልተበደለችም ተበደላለች። የግል ጉዳያቸው ነው። ግን ያልከው እኔም መጀመሪያ እንደውም ስለረሳሁት እንጂ በጣም እንግዲህ 17 ክፍል ነው የቱን ይዘህ the whole time ሲወራ የነበረው ነገር ላይክ በሲዝን ይሻላል የሆነ ታይምም እንዲኖረን ለማሰቢያ ዳይጀስት ለማድረግ ኢንፎርሜሽኑ ግን ሁሉ ነገር አንድ ላይ ሆነና ከዛ ውጭ ደግሞ ሁሉም ነገር እንደዚህ አድርጎ ብቻ ስለሆነ የቱን ይዘህ የቱን ትተዋለህ። ገብቶሃል? መጨረሻ ትልቁ ቁም ነገር ያነሳውም እሱ ነው። ማናችንም ለምሳሌ ቅድም ያልኩ ነገር አለ ለዚች እንደዚህ ቺት ስታረግብኝ ምንም አልደራደርም ጀስት አቆማለሁ እንዳልኩ ሁሉንም ሴቶች ደግሞ በዛ አይነት መለኪያ በዛ አይነት መነጽር ላይ ነገ ላይ በሚመጣው ህይወቴ ላይ ደግሞ በጣም የሚገርም ስብዕና ያላትን ሴት ደግሞ አገኝ ይሆናል። ሁሉንም ማየት አልችልም። የተወሰነ ጊዜም ሊፈጅብህ ይችላል። ከዛ በፊቱ ከደረሰብህ ጉዳት ከዛ ትራውማ ውስጥ ለመውጣት የሆነ የመጀመሪያ ጊዜ ቶሎ ሪሌሽንሺፕ ውስጥ ከዛ በኋላ ቀጣይ ለመግባት ትንሽ ያዝ የሚያደርግልህ ነገር ሊኖር ይችላል። ግን ማገገሚያ ግን አሁን እሷ ለመማሪያ ብላ አይደለ ይሄን ነገር ሰው ቢማርበት ብላ አይደለ ያለችው። ብቻችሁን መኖር
ይቻላል ያለ ወንድም ከማለት ይሄ የኔ ታሪክ ነው፣ እንደዚህ ነገር ያጋጥማል። ግን ሰዎች ሴቶች ያው ሴት ነችና ሴቶች ሪሌሽንሺፕ ስትጀምሩ ነገሮችን በቸልተኝነት እንግዲህ እሷ ራሷን ስማርት ነኝ ብዙ መጽሐፍ አንብቤ ያለው እንዳለችው የተለያዩ ሞቲቬሽናል እንትኖችን ስለ ፌሚኒስት ዩቲዩቦች እንትኖችን ፕሮግራሞችን ትከታተል ነበረ። አም ዘ ፐርፌክት ማን ፐርፌክት ፐርሰን ብላ ነበረ ስታስብ የነበረችውና ኖ ዌይ እንደነዚህ ነገሮች ያን ያህል አይሰሩም። ትክክለኛው ነገር በራሳችሁ ኤክስፔሪየንስ የምታደርጉት ነውና ሁሉም ሰው ግን አንድ አይደለም። ጥሩ ሰውም ያለ ግን የራሳችሁን ከመጀመሪያው ጀምሮ ኢትስ ኦኬ ብላችሁ አትለፉ ብላ ነበር ማለት ያለባት እንጂ ራስን ነው ማለት ለነ ጆርዲ የነሱን ፍላግ እንደማንሳት አድርጌ ቆጥረዋለሁ። አንዳንድ ጊዜ መተ ጫፍ ላይ ሚስቷት ነገር አለችና እንግዲህ በዛ ብናየው ብዬ አስባለሁ። ከቀረ ነገር ከሌለ ብንጠቀልለው እንግዲህ ውድ ተመልካቾቻችን የዛሬው ውይይታችን ይህን ይመስል ነበረ። ረዝሟል እናውቃለን፣ ግን ጉዳዮቹ የሚያሰሩ ስለነበረ ነው ይህን ያህል ሰዓት የወሰድነው። እንግዲህ በዚህ ቻናል ምርትና አገልግሎታችሁን ለማስተዋወቅ ፍላጎት ያላችሁ ድርጅቶች ወይም አገልግሎት ሰጪዎች ካላችሁ በስር በምናስቀምጥላችሁ ስልክ ቁጥር በመደወል ማነጋገር ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች እናንተ ጋር እንዲደርሱ ይሆናል ማለት ነው። ላይክ ማድረጋችሁንም አትርሱ። የዛሬው ፕሮግራማችን ይህን ይመስል ነበረ። እንግዲህ በጨዋነትና በነጻነት የተሰማችሁን ስሜት ያላችሁ ነገር ከኛ ወደ እናንተ ብቻ ሳይሆን ከእናንተም ወደኛ የሚመጣው ነው ብዙ የሚያስተምረንና የምንማማርበት ኮሜንት ማድረጋችሁንም አትርሱ እንላለን። እንግዲህ ለዛሬ የነበረን ፕሮግራም ይሄን ነበረ። ቻው።